ለናት አይደለም የማርያም ቀን ሀገር ቤት የስኳር ቀን፣ የደም ግፊት ቀን፣ የሩጫ ቀን፣ የምናምን ኤችአይቪ ቀን ተብሎ ይከበር የለ እንዴ? እንኳን አይደለም በጻድቃንና በሰማዕታት ቀን ቀርቶ ምን አለበት እንደዛ። እኔ ኦርቶዶክስ ነኝ፣ ግን እንደዚህ በሚሞግተኝ ካለ ደግሞ ማስተካከለው ነው። ይሄንማ ጠይቃለሁ እኔም እዛ ሂጄ። ገና ትንሽ ከሰነበት ከቆየህ ብዙ ነገር ገና ስንቱ እንትን አረም ታውቃለህ አይደል? እርሻ ውስጥ እህል ሲዘራ የሚጣራ አባቴ እኔ ኦርቶዶክስ ነኝ፣ መጽሐፍ ቅዱስ አውቃለሁ አላልኩም። እኔ ኦርቶዶክስ ነኝ፣ ግን ዓለማዊ ሰው ነኝ። እኔ ዓለም ላይ በጭፈራ በምናምን ያለው ሰው ነኝ። እኔ ስለ መጽሐፍ ቅዱስ ምንም እውቀቱ ኖረኝ ብዬ አይደለም። እኔ የምገባው ልጠይቅ ነው። ህዳር 12 ነው አይደል? ዛሬ 12 ነን። 12 ነው ወንድም፣ ህዳር 12 ነን። ጉድ ነው እንግዲህ የምትሰሙት። እንደዚህ ይላል ቁጥር 2 ላይ እኔም ገናና ክቡርና ኃያል ቸር አማላጅ የሆነ የመላእክት አለቃ የቅዱስ ሚካኤልን አየሁት ይላል። የጣፈጠ የመንፈስ ቅዱስ ቃል ይስጠኝ በዳዊትና በመዝሙሩ መስዋዕትን ብታቀርብ በእጃቸው እንዲያነሱህ በመንገድህም ሁሉ እንዲጠብቁህ ስላንተ መላእክትን ያዛቸዋል እኮ እንዳለ። ምን ብትሰጣቸው? መስዋዕትን ብታቀርብ መስዋዕትን ብታቀርብ መዝሙር 34 ላይ ከቁጥር 6 ጀምሮ ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራውም ሁሉ አዳነው። የእግዚአብሔርን መልአክ በሚፈሯቸው ሰዎችና መስዋዕትን በሚያቀርቡላቸው ዘንድ እንዴ የት አለ መስዋዕት ብሎ የሚል? ኦኬ ይሄኛው አይደለም ኤርሚያስ። ኦኬ ገባኝ። ይሄ ነው። ይሄ ነው። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤት አይገባም። በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስለአንተ ያዛቸዋል። እግርን በድንጋይ እንዳታሰናከል መስዋዕት ስታቀርብላቸው በእጆቻቸው ያነሷል። እኛንን ያላየኑ በእውነት ኦርቶዶክሳውያን ይቅር በሉ። በእውነት እንዲህ አይነት አነባበብ አላነበብንም ነበር። በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስለአንተ ያዛቸዋል እና እግር በድንጋይ እንዳትሰናከል በእጆቻቸው እንዲያነሱ መስዋዕት ታቀርብላቸዋለህ። በዳዊት በመዝሙሩ መስዋዕትን ብታቀርብ በእጆቻቸው እንዲያነሱህ የት አለ መስዋዕት ብሎ የሚለው? ይኸው አታይም እንደ ኤርሚያስ? ይሄ እኮ ማለት መስዋዕት ነው በኦርቶዶክስ አይን ስታየው። አለው ወንድሞቼ መስዋዕትን ብታቀርብላቸው በእጆቻቸው ያነሷል ብሎ ይላል። ዳዊት በመዝሙሩ መስዋዕትን ብታቀርብ በእጆቻቸው እንዲያነሱ በመንገድ ሁሉ እንዲጠብቁ ስላንተ ያዛቸዋል አለ እኮ እንዳለ አሉ። የት አለ ያለ? ይኸው ዳዊት በመንገድ ሁሉ እንዲጠብቁ መላእክቱን ስላንተ ያዛቸዋል። አንተ ግን አስቀድመ መስዋዕት አቅርብላቸው፣ ከዛ በእግርህም በድንጋይ እንዳትሰናከል በእጆቻቸው ያነሱሃል መስዋዕት በማቅረብ መጠን ይላል።
ዳኒ የቤት ነው ያለው? ወንድምነት ፕሊዝ አንተ ሄድበት የምትለው ነገር ካለ ስጨርስ ንገረኝ። ዘወራ ህዳር እንዳለ ነው የተዘጋጀውበት። እሺ ወንድምነት ግን ቀጥልበት ብራዘር ቀጥልበት። እሺ ኦኬ እርክ ነው ወንድምነት። እሺ ኦኬ ቁጥር 49 ላይ እስኪ እንሂድ። ቁጥር 49 ዳግመኛ በበዓሉ ቀን ቅዱስ ሚካኤል ይመጣና የክብር ባለቤት በሆነው በእግዚአብሔር ፈቃድ ክንፎቹን ወደ ሲኦል ያወርዳል፣ ኃጥአንንም ወደ አዲስቱ ምድር ያወጣቸዋል። ክንፉን ወደ ሲኦል ነው የሚልከው፣ እንደዚህ ለማጥቀስ ማለት ነው። ሰው እንጀራ ቆርሶ እንደሚያጠቅስ በወጥ እንደዛ አድርጎ ወደ ሲኦል ይልከዋል። አንዴ ክንፉን እንዲህ በቀኝ በኩል ክንፉን ወርታች ሲልከው ይሉላ ወይኔ 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 እና ከዛ ያወጣቸዋል። የመላእክት አለቃ የሚካኤል ሰራዊት ይሆናሉ። እነዛ የወጡት የኃጥአን ነፍስ ማለት ነው። ኃጥአን የተባለ እስላም የለ ቡዳ ሂንዱዝም የለ በሙሉ ማለት ነው። ሲኦል ውስጥ ሲሄድ እስላም የሆናችሁ ወደዛ እንዳትጣበቁ እኔ ላይ እያለ አይደለም። እንደ ማግኔት ነው መጣው ጥብቅ 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 የሚሉበት ማለት ነው። እና ከዛ የሚካኤል ሰራዊት ነው የሚሆኑት። ሚካኤልን ከክፉ ሊጠብቁት ማለት ነው። ይቅርታ የተደረገላቸውና ምሕረትን አግኝተው በአንድ ጊዜ በክንፉ ያወጣቸው ስፍር ቁጥር የሌላቸው እልፍ አላፋት ናቸው ይላል። ኃጥአንን አውጥቶ ከሲኦል ምን ያደርጋል? የእሱ ሰራዊት ያደርጋቸዋል። ቁጥር 49 ዘወራ ህዳር። ኦኬ ቁጥር 60 ጉበን ያለ ወንድሞች ሆይ የምነግራችሁን ስሙኝ ይላል። በእዝነ ልቦናችሁ በልቦናችሁ ጆሮ ማለት እዝን ማለት ጆሮ ማለት ስለሆነ በልቦናችሁ ጆሮ አድምጡ። የቅዱስ ሚካኤልን ዝክሩን መታሰቢያውን አድርጉ። ለምን? የዘላለምን ሕይወት ታገኙ ዘንድ፣ የማያልፍ ደስታ ትወርሱ ዘንድ። የማያልፍ ደስታ መውረስ ትፈልጋለህ? አዎ። አንተ ኦርቶዶክስ አይወንድም የዘላለም ሕይወት ማግኘት ትፈልጋለህ? አዎ አዎ። ኦርቶዶክስ እንዲህ ትላለች፣ የቅዱስ ሚካኤልን ዝክሩን ወጥረህ ሳታቋርጥ ሳታጓድል ዘክር ትላለች። መጽሐፍ የዘላለምን ሕይወት ለማግኘት ምን ይላል? እግዚአብሔር የዘላለምን ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይሄ ነው። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለው። እዚህ ዝክር የዘላለም ሕይወት ለማግኘት እዚህ ዝክር በመጽሐፍ ቅዱስ ላይ በልጁ ማመን፣ በኦርቶዶክስ መጽሐፍት ላይ ድርሳነ ሚካኤል በዝክር እሺ ቁጥር 65 ስለዚህ ለዚህ ዓለም ምሕረትን የሚለምኑ መላእክት በየዓመቱ በህዳር 12 ቀን በእግዚአብሔር ዙፋን አውደ ምሕረት ዙሪያ ተሰብስበው ለሰውና ለእንስሳም ሁሉ ምሕረትን የሚለምን ቅዱስ ሚካኤል ከአብ መጋረጃ ውስጥ እስኪወጣ ድረስ ይጠብቃሉ። መላእክቱ ማለት ነው ተቆልቁለው። እግዚአብሔርን አይደለም የሚጠባበቁት፣ ሚካኤልን ነው የሚጠባበቁት። ቅዱስ ሚካኤልም ከአብ መጋረጃ ውስጥ በወጣ ጊዜ ቸር መሐሪ አብ ቅዱስ ሚካኤል የሰጠው ልብሱን እነዚያ መላእክት ይመለከታሉ። ሚካኤል ማነው? አብ ነው የሰጠው ለቅዱስ ሚካኤል ልብስ ማለት ነው። ጥብቆ ቢጤ እነዚያ መላእክት ይመለከቱና
ይቅርታን ለማግኘት ምልክታቸው ነውና ልብሱ አይኑ ዘርግብ ልብሱ ዘመብረቅ ብለው የሚሉ ማለት ነው። ስለዚህ እነዚህ መላእክት በምድር ላይ ምሕረትን እንደተደረገ ሰውም እንስሳም ይቅር እንዳለው በዚህ ዓለምን በሚመጣውም ዓለም ለይተው ቅዱስ ሚካኤልን በለበሰው ልብስ አምሳል ያውቁታል። ስለዚህ በዚህ ዓለም ይቅርታ ለተደረገለት ስለ ሰው ልጅ ነፍስ ሁሉ ታላቅ ደስታ ያደርጋሉ። ሚካኤል ለምኖ ማለት ነው። የእግዚአብሔር ባለሟሉ ዮሐንስ ሆይ ዛሬ ለችግረኞች ለጦም አዳሪዎች በቅዱስ ሚካኤል ስም መጽዋዕት ለመስጠት የምታስቡ ንዑዳን ክቡራን ናቸው። ዮሐንስ ሆይ ዳግመኛም እነግርሃለሁ ሚስጥሩ ድንቅ የሆነ ይህንን መጽሐፍ ያጻፈ ቢኖር በቅዱስ ሚካኤል ስም ለቤተክርስቲያን ዕጣን ወይንም ስም ወይንም አልባሳት መጎናጸፊያ ወይንም ልዩ ልዩ ንዋየ ቅድሳትን የሰጠ ቢኖር አንዲት እንጀራ ወይንም አንዲት ጽዋ ቀዝቃዛ ውሃ ለችግረኞች የሰጠ ቢኖር ስለ እርሱ ቅዱስ ሚካኤል ቸል አይልም። ምን ያደርግለታል? ኃጢአቱ እንደ ባህር አሸዋ እንኳን እንደ ዱር ሳር ቢበዛ ይሰራይለታል። ለሚካኤል ጠበል ጠዲቅ ጥቢና ዳቦ ምናምን ነገር ጋገር ሰጥ ማለት ነው። ቢሞትም ወደ ኩነኔ ቢቀርብም እንደ ቤተሰብ ይሆናል እንጂ በቅዱስ ሚካኤል አማላጅነት ከእግዚአብሔር ፈቅዶ እስኪምረው ድረስ አይቃጠልም። አቤት 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 አቤት! ይህን እንደዚህ እያነበብን አሁን አንቀበልም ብለን ያኑ ይህንን ቢያጠራጥርህ ምን እንደሚል በዚህም ዓለም በሚመጣውም ዓለም ይቅርታና ምሕረትን ያደርግልን ለዘላለሙ ይልና የምታነቡትም ሁሉ ከቃሉ አታጉድሉ። ይህን ድርሳን ስታነብ አትጨምሩ። ይህንን ቃል ስታነብ እነዚህ ቃላቶች እንዳትለውጡ የተስማማችሁ ሁኑ እንጂ የተስማማችሁ ሆናችሁ ተገኙ እንጂ እንዳትለውጥ። አሜን በል እያለ ነው። አሜን በል። ልወጣ የሚባል ነገር የለም። ቅየራ የሚባል ነገር የለም። በሙሉ እነዚህን ቃላቶች እንዳትለውጡ የተስማማችሁ ሁኑ እንጂ ምንም የሆነ ነገር ጥርጣሬ እንኳን ቢገባህ ሌላ ልትል አትችልም ነው። ቁጥር 104 ላይ እነዚህ ቃላቶች በሚነበቡ ሰዓት ላይ ንባቡ ቢረዝም ድርሳኑ በሚነበብበት ሰዓት ላይ ማለት ነው። ንባቡ ቢረዝም እስከ ነገም አትተው ድርሳናቸውን ገድላቸው እስኪፈጸም ድረስ ቅዱሳን ከዚያ አይሄዱምና በአባ ሲኖዳ ገድል ከሚነበበው ቃል አንድ ቢገድፍ የነቢዩ የኤርምያስ አይን እንባውን አፈሰሰ ተብሎ እንደተጻፈ እንደዚሁ ሁሉ የሕዝቅኤልና የምልኪያስ አንባቢው ቢተኛ ብዙ ጊዜ ቆመው ጠበቁ። እናንተም አንባቢዎች በልብ ንቃትና በፍርሃት ሆናችሁ አንብቡ። መጽሐፍትን ማንበብ የማትችሉ ቢሆን ግን ማንበብ የሚቻሉትን ጥሩ። ለእኔም ላጻፈው ላነበበው ለተረጎመውና ሲነበብ ቃሉን ለሰማው ሁሉ ጸልዩ፣ እግዚአብሔር ሁላችንን በአንድነት ይምረን ዘንድ ብሎ ይልልሃል ማለት ነው። ቢያጠራጥርህ አንዲቱ ቃል ቢጎድል እንደውም በቀድሞ ላይ ቅዱሳን ያለቅሳሉ እኮ ነው ብሎ የሚለው እዚህ ጋር ቆይ፣ ያው እዚህ ነው። ከዚህም ቃል አንዲት ቃል እንዳይገድፍ በትዕግስት በእርጋታ አንብቡት። በበዓላቸውና በመታሰቢያቸው ቀን ቅዱሳን መላእክትና ጻድቃን ድርሳናቸው ገድላቸው እስኪነበብ ድረስ ይቆማሉና። አሁን ለምሳሌ ዛሬ ሚካኤል አይደል በኦርቶዶክስ ሚካኤል አሁን ቆሞላል በሰማይ
12 ነው ዛሬ እኮ እለቴ ነው። ገብርኤል እኔ ልቆም ነው አብረሃት ቆምም ከኔ ጋር እያለ ማለት ነው። ድርሳኔ ሊያነቡት ነው ኦርቶዶክሳውያን እና ቁሙ በሙሉ ማህበረ መላእክት ሁሉ እያለ ማለት ነው። ተረታም ትውልድ ይቆማሉ። ድርሳናቸውና ገድላቸው ጎሽ ጥሩ አንባቢ ነው ይሄኛው እያሉ ማለት ነው። ድርሳናቸውና ገድላቸው በተነበበ ጊዜ ከአንባቢው አንድ ቃል ቢገድፍ ቢነጥብ ማለት ቢስት ማለት ነው። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ሐዋርያት፣ ፍጹማን መነኮሳት፣ ደናግላን ስለተገደፈው፣ ስለተረሳው፣ ስለተጣለው፣ ስለተተወው ቃል ማለት ነው ስለዛ ስለ አንድ ቃል ያለቅሳሉ። እየየ ዋይ 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 ዋይ! ምን ነው ቅዱስ ሚካኤል? ምን ሆንክ ቅዱስ ገብርኤል? አረሲ ተረጋጉ ባካችሁ፣ አታልቅሱ። ሱራፌል ኪሩቤል ተረጋጉ። ምን ሆናችሁ የምታለቅሱት ለስተላቸው? አላየሁም እንዴ? ቄሱ ሲያለቅስ እኮ ገደፈው። ምን ተሻለን? ምን ተሻለን? ምን ተሻለን እያሉ ያለቅሳሉ በሰማይ። እኔ እዚህ ስቃለሁ፣ እነሱ ላይ ያለቅሳሉ። This is Orthodox። በዚች ሃይማኖት መኖር ብለኛ ምንኛ መታደል ይላል። ይሄንን ተረት ካነበበ በኋላ ማለት ነው። እንዳለ ነው የሚያለቅሱት ተጠራርተው በሙሉ ማለት ነው። አንዱ ይጀምርላል። አሁን ሚካኤል አይደል የሚቆመው? ይቆማል ብሏል። አሁን ሚካኤል ዛሬ ሲነበብ አንዱ ሲገድፍ እየየ ይላል በሰማይ እሪ። ከዛ ምን ሆነ ነው ሚካኤል? ገደፈው እኮ ገደፈው፣ ነጠበ። ቢነጥብ መግደፍ ማለት ሲያነበው ቢዘለው ቢተው ቢረሳው በትክክል ባያነበው እየየ ሲል ቅዱስ ገብርኤል ምን ሆነ ነው? ገደፈው እኮ ገብርኤል አልሰማም እንዴ? ሲያነበው እኮ አበላሸው ብሎ ማለት ነው። ኧረ ተረጋጋ በቃ። በሚቀጥለው ወር ላይ ሲነበብ ጥሩ ካህል ሊገጥመን ይችላል። ጥሩ አንባቢ ካህል ሊነግረን ይችላል። ይሄ ዝም ብሎ ዘልፈን የሆነ ዲያቆን ያነበበው እና እባክህ ተረጋጋውን በቃ አይዞ ቅዱስ ሚካኤል ብለውት እነ ቅዱስ ሚካኤል እነ ቅዱስ ገብርኤል ሲያጽናኑት ይታይህ። እነኚህ ናቸው አየህ በእግዚአብሔር ቅዱሳን መላእክት ላይ የሚቀልዱ ተረታም ትውልድ። በእንደነኛ አይነት መጽሐፍት ያላላገጥኩኝ በምን አላግጣለሁ? በእግዚአብሔር ቅዱስ መልአክ ላይ እንደዚህ የምታላግጡ ነውረኞች ስቅስቅ ብለው ያለቅሱልናል ተሰብስበው። ከዛ ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት ሁሉ በሙሉ ፍጹማን የሆኑ መነኮሳት፣ ደናግላን ሁሉ ስለተገደፈው ግን ምንድን ነው ይጠያይቃሉ። ምንድን ነው ተገደፈ እንዲያው ዋያው ይልናል። ነቢያቱ ማለት ከነቢያቱ ሙሴ ገደፈው። ዛሬ ያነበበው ዲያቆን ትክክል አይደለም ያነበበው። አዎ እየየ ሕዝቅኤል ሰማ እንዴ? ኤርሚያስ፣ ኢሳይያስ ኧረ በሉ አልቅሱ። የቅዱስ ሚካኤል የሐዘኑ ቀን ነው ዛሬ። ምክንያቱስ ድርሳኑን ሲያነበው ያ የኦርቶዶክስ ቄስ ገድፎታልና እንዲህ ነው እያለች ብላ ምትለው። ማን ይህንን ያየ? ለእግዚአብሔር የሚሳነው ነገር የለም ትላለች። ማልቦ ነገር ዘይሳነው ለእግዚአብሔር ብሏልና መጽሐፉ ብለው ይሉልሃል ማለት ነው። ተረታም ትውልድ ማነው ስለዚህ ገብቶ ሐሳብ የሚሰጥ?
ልቦ የተነሳሳ የሚካኤል የኦርቶዶክሱ ሚካኤል ወዳጅ እኔ የቅዱስ ሚካኤል የመልአኩ ወዳጅ ነኝ። የኦርቶዶክሱ ሚካኤል ወዳጅ ማን ነው? ገብቶ የሚሰጥ ወደ ሌላው ከመሄድ በፊት አለ እሺ ኦርቶዶክሳውያን የሆናችሁ አንዳንድ ቁጥር ጻፉ ካላችሁ። ዲያቆን ስዩም ዛሬም አትማርም አይደል? እዛ ቤት እኮ ድርሽ እንዳትል በለውሃል። እነ ሊቀ ሊቃውንት ወዘልፈኒ ማለት ነው እንዳትደርስ ብለውሃል። በራስ ገመድ ላይ ነው ማነቆ ተምቀቆ ያስገባው። አንተ ወደ ጴንጤ አህያ ምን ነው የምትል? ያው ለመጣላ እሳት የላሰው የኦርቶዶክስ የቁርጥ ቀን ልጅ ተዋህዶ ሊታደጋት መጣ። በእውቀት ከረባቱን አስሮ በስድብ ተሞልቶ አንተ ዝም ብለህ ብትወጣ ይሻልህ። የብረቱ ጩኸት ከአንተ ይልቅ ትንሽ ትርጉም ያለው ይመስለኛል። የሆነ ነገር እየተሰራ ነው። ኦኬ ታያለህ እንግዲህ አሁን በቃ ብረቱን የሚደበድበው ሰውዬ የሆነ ቅርጽ ሊያወጣ ነው። አንተ ምንም ብትደበደብ እሺ አለ ስማንጀ እኔ እየጸለይኩ ያልኩኝ ያስለቀስኩ ነው እንደምወርደው ማለት ነው። ከየት ነው ያገኘው? አላገረሞኛል በእናት አራወሳ ታራኒ ሳልደግፍ ሳልገድፍ ያነበብኩበት ጊዜ እኮ የለም። እና ስንቱን አስለቀስከው ታዲያ? ንስሓ መግባት የለም። ዋው የገናውን ጸሎት የተሰማ ያኩ ለካ አስለቀሸ እየወደኩ እየመጣው ኧረ በለው በሰማይ ምን ባለ ማለት ነው እንጂ ከየት ነው ግን ያመጣው? ይኸው ድርሳነ ሚካኤል ዘወርኀ ኅዳር ዘወርኀ ኅዳር ገጽ 103 እና 104 ላይ ማለት ነው። ይገርማል። አሁን እንትን ትክክለኛው ነው የምታነባው ታዲያ? እኔ ኦርቶዶክስ ነኝ፣ ግን እንደዚህ በሚሞግተኝ ካለ ደግሞ ማስተካከለው ነው። ይሄን ማጠይቃለሁ። እኔም እዛ ሂጄ ገና ትንሽ ከሰነበት ከቆየ ብዙ ነገር ገና ስንቱ እንትን አረም ታውቃለህ አይደል? እርሻ ውስጥ እህል ሲዘራ የሚታረም እና ለእኔ ትነግረኝ ነው እኮ። እኔም ገበሬ ስለሆንኩኝ አረም ይታረማል ወይስ እህል ነው የሚታረመው? አረሙ ነው እህሉን ነው የምናርመው? አረሙን በመንቀል እህሉን ነው የምናርመው ወይስ አረሙን ማነው እህሉን በመንቀል አረሙን ነው የምናርመው? አረም ይታረማል ስንል አረሙን እንነቅላለን። አዎ አረሙን እንነቅለዋለን። ይሄ ማለት አረም ነው። እንዳነበበ ሰው ነው የምነግርህ። እያንዳንዷን ክፍል እያንዳንዷን ቁጥር ሙሉ ነው መጽሐፉን ያነበኩት። አንድ አይደለም ራሱ መጽሐፉ ያለኝ አንድ ሳይሆን ያለኝ ሁለት ነው ያለኝ። ድርሳነ ሚካኤል በስህተት ተደርቦ መጥቶ ማለት ነው። ያ በመልአኩ ስም የተጻፈ ወንጀል በዚህን ያልክ በእግዚአብሔር ቅዱሳን መላእክት ላይ መቀለድ እጅግ አሳፋሪ ነው። ትክክል ነው። ይኸው የሚለውን ያው ከዚህም ቃል አንድ ቃል እንኳን እንዳይገደፍ በትዕግስትና በእርጋታ አንብቡ።
በበዓላቸውና በመታሰቢያቸው ቀን ዛሬ አሁን 12 ስለሆነ ቅዱሳን መላእክትና ጻድቃን ድርሳናቸውና ገድላቸውን እስኪነበብ ድረስ ይቆማሉ። አሁን እኔ እዚህ እያነበብኩት ነው አይደል? የወርኃ ኅዳርን ሚካኤል አሁን በዚህ ሰዓት ቆሟል ማለት ነው እንደ ኦርቶዶክስ አስተምሮት። አይ አንተ ጴንጤ ነህ፣ ጴንጤ ሲያነበው አይደል የሚቆመው፣ እኛ ስናነበው ነው ኦርቶዶክሳውያን ሲያነቡት ነው የሚቆሙት ብለህ ካሉ እነሱ እንግዲህ አሁን ጠዋት ነው እያነበቡት ነው፣ እየተነበበ ነው። ድርሳናቸውና ገድላቸው በተነበበ ጊዜ ከአንባቢው አንድ ቃል ቢገደፍ ቢነጥብ ቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት፣ ፍጹማን መነኮሳት፣ ደናግላን ስለተገደፈው ስለ አንድ ቃል ያለቅሳሉ። አዎ እኔ ገብቶ ከመሳደብ እንግዲህ እኔም ኦርቶዶክስ ነኝ። እንግዲህ ገብታችሁ አስረዱ። መሳደብ ዋጋ የለውም። እነሱ ማስተካከል ካለ እናንተም ካጠፋችሁ እኔ እንትን አይለኝም። እንትና ምንም አልለፋልኝም ማለት ትክክል ሊመጣልኝ አልች ትክክል ናንተ ውዳሴ ማርያም ነው ምን የምደገመው የማውቀው እዛ ችግር አላየሁበትም እስካሁን። ያለ ጊዜያችን እንዳይሆን ብዬ ነው፣ እሱን ያለ ፕሮግራማችን እንዳይሆን ብዬ ነው። እሱም እንደዚሁ ነው። ውዳሴ ማርያም ላይ አንድ ማስተት ነው ያለው ስለማጣት ምን አለ ስለማታስተው በቃሌ ነው የማውቀው እሱን ስለማታስተውሉት እንጂ እኔ በቃሌ ነው የማውቀው እሱን። ኦኬ ስተት ያለው ይመስላል ግን መዋየት መጣም ነው። የሰኞው ላይ የቀድሞውን መርገም ወሰጠታ መጽሐፈ ዳሆሙ የቤተ ክህነት ሰው ነህ? አይ አይደለሁም። እሺ በዛ ክፍል ላይ የአዳም የቀድሞ በደል እርግማን የጠፋው በማን ነው? በኢየሱስ ወይስ በማርያም? እሱማ በኢየሱስ ነው። ግን ከስጋዋ ስጋ ከነፍሷ ነፍስ ነስቷል ብለን ስለምናምን ነው። በጌታችን በማን የጠፋው ታዲያ? በማን የጠፋው? እሱማ በጌታችን ኢየሱስ ክርስቶስ ኃጢአትን ሁሉ ደምን ሁሉ የሚያጠራ እሱ ነው። ግን ከሷ ስጋም ስለወሰደ ብለን ስለምናምን ነው እኛ። አይ እኔ አሁን ስለ ስጋው መውሰድ አለመውሰድ አይደለም። ከከዲጃ አልወሰደ፣ ከሌላ አልወሰደ። ስጋውን የማይወሰደው ከሰማይ ይዞት አልመጣም፣ ከድንግል ማርያም ነው በስጋና በደምበት የተወለደው። ግን እርግማኑ የጠፋልን በማን ነው? በኢየሱስ ክርስቶስ፣ በጌታችን በኢየሱስ ክርስቶስ። በማርያም አልጠፋልንም? አይ በማርያም አልጠፋም። አይሆንም እንጂ አይሆንም አይደል? ኦኬ 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 ይሁና አለቻሉ ቀበሮ ይላል የሀገሬ ገበሬ። የቀድሞ እርግማን የጠፋልን በጌታ ነው አይደል? በኢየሱስ። አዎ እሺ በማርያም አልጠፋም አይደል? አልጠፋም። ማርያም ታማልዳለች ብለን ነው እኛ የምናምነው። በማርያም አልጠፋልንም። ኦኬ የሐሙስ ውዳሴ ማርያም ነው ብሎ የሚለው እስቲችን አንብበል። ቆይቼ እገባለሁ። ቆይ እችን አንብበል። ቆይ እና ከዛ ትሄዳለህ። እስቲችን አንብባት። እዚህ ጋር አምላክን የወለድሽ ብሎ የሚለው እኔ ላንብብልህ። በቃ ይኸውልህ አምላክን የወለድሽ ተከታተለኝ። የሐሙስ ውዳሴ ማርያም አምላክን የወለድሽ እመቤታችን ሆይ እናገንሻለን፣ ይቅርታሽ ለሁላችን ነውና ሔዋን ከእንጨት በልታ ባደረገችው አመፅ በባህሪያችን ያደረ የቀድሞውን እርግማን
በእርሷ ያጠፋልን አምላክን የወለደች ድንግል ማርያም የሁላችን መመኪያ ናት። የቀድሞውን እርግማን በማን ያጠፋልን? በእርሷ ያጠፋልን የቀድሞውን እርግማን። አንተ የቀድሞውን እርግማን በኢየሱስ ነው የጠፋልን ብለህ እውነቱን ተናግራል። በማርያም አልጠፋልንም ብለህ እውነቱን ተናግራል። ኦርቶዶክስ ግን በማርያም ነው የጠፋልን ብላ ትላለች። አንድ ልጨምርልህ እስቲ። አንድ ሞት በማን የተሸነፈው? በጌታ በኢየሱስ። የሞትን ማሰሪያ የፈታ ማን ነው? ጌታ ኢየሱስ። እሺ ነፍሳትን ከሲኦል ያወጣ ማን ነው? ማን ነው ከሲኦል ያወጣ? በሩን የከፈተው ጌታ ኢየሱስ ነው። እሺ ጌታ ኢየሱስ። ማርያም የሞትን ማሰሪያ ፈታለች፣ ነፍሳትን ከሲኦል አውጥታለች። የሞትን ማሰሪያ ፈታለች? አልፈታችም። ጥያቄ ምልክት ነው። አልፈታችም አልክ። ኦኬ። ሰላም ለፍልሰተ ስጋኪ ስቡሃ ዘተሰብሃ። ኦኬ። ሰላም ለፍልሰተ ስጋኪ ስቡሃ ዘተሰብሃ እምነ ፀሐይ ወወርህ ሰነ ስብሐቲሁ አብራ እንበሌኪ ድንግል ወእንበለ ወልድኪ በኩረ ፍስሐ። ኦኬ። አልቦ ለሞት ማእሰሪው ዘፈታሃ ወሙታን ዘሲኦል አንቃ ይላል። ምን ማለት ነው? ምስጋናን የተመላ ላደረገው ስጋሽ ሰላምታ ይገባል። ከፀሐይና ከጨረቃ ይልቅ የከበሩ ደምግባትን አበራ። ከደስታ አለቃ ከልጅሽና ከአንቺ በቀር የሞትን ማሰሪያ የፈታ ሲኦልን ከሲኦል ሙታንም ከሲኦል ያነሳ የለም ይላል። ማናው ሙታንን ከሲኦል ያስነሳና የሞትን ማሰሪያ የፈታ ማናው ይላል እዚህ ጋር? ከአንቺ በስተቀር ከልጅሽና አንቺ። አዎ ማለት እንግዲህ አንተ ብዙ የሚነቀፍ ይኖረዋል፣ ግን ስትገልጸው እንትን ይሄ በማሾፍ ሳይሆን እንደዚህ በማስተማር አድርገው ጥሩ ነው። እኔ አልነቅፈም፣ ጥሩ ነው ያስከው። እኔም ጠይቃለሁ፣ ራሴን ጠይቄያለሁ። ጥሩ ነው ማለት እናደናደር በቃ። አዎ በቃ። ሌላስ ብጨምር ዝም ብለህ ራቁቴን ልታስቀረኝ እስካሁን የለፋሁበትን እንደው ኢየሱስ ክርስቶስን ጌታችንን ትወደዋለህ? አዎ እሱማ እሱ ነው እንጂ የሚወደኝ እንዴት እኔ እወደዋለሁ? አንተ አትወደውም አይደል? አዎ ሰው ነኝ እኔ ማለት እኔ ባምነው ደስ ይለኛል። እንደውም እንዳምነው ጸልይ ነው እያልኩ ነው። እንዳምን እንደወድ ጸልይ ነው የምለው። እኔ በአፌ ነው በልቤ አይደለም። እውነት ተናግራለሁ። ኦርቶዶክሳውያን አትወዱትም። ልክ ነው። እውነት ለሱ ለዚህ ነው ኢየሱስን ስለማትወዱት ኢየሱስ ተብሎ ሲባል ህዝቡ ለተሳዳቢ ተራጋሚ ሆነው ማለት ነው። እንደዛ እንበል ማለት ችግር አለ። አቅል የለንም የምልህ ትንሽ አቅል እኛ ያስፈልገናል ማለት በውይይት የሚያምን ህዝብ ሲኖር ጥሩ ነው። አስተማሪም ሲኖር ጥሩ ነው። ስድብ እናበዛለን ይገባኛል። ግን እናንተም ደግሞ ስትንተስሉ አናዳጅ የሆነ ነገር አጨምሩበት ማለት ነው። ማለት ገባ አይደለ? ሰው ሳያውቅ ሲቀር ነው የሚሳደበው የሚናገረው ሲያጣ ማለት ነው። እምነት ደግሞ ትልቅ ነገር ነው። ሰው ደግሞ ግንዛቤውም ይለያያል እና ስታስተምር ቀስ አድርጎ ማለት ትንሽ መሳለቂያ እንደው ዋዛ ስታበዛበት ይናደዳል። ሰው አቅል የለውም ሰው ያለለ ኦሬዲ እኮ ጽሁፉም እኮ ራሱ እኔስ ምናልባት ማስተካከላን አስተካክላል። ግን ጽሁፉ እኮ ራሱ እኮ
አናዳጅ እኮ ነው። መጽሐፍ ቅዱስን ለሚያቅሰው ጽሁፉ እኮ አናዳጅ ነው። አንደኛ ትክክል እኮ ነው። እኔ አልነቀፍኩም አንተን። እኔ እኮ እንትን አይደለም ግን ህዝባችን አየ ሲል እንትን ሲል ሞር እንደ እንትን ነው እንደ ቤተክርስቲያን ላይ አይታል እንግዲህ በእምነት ትሞትላታለህ ምናምን ነው ትገላለህ ነው እንጂ ምን ያደርጋል ለመሞት ነገሩ የኑሮ ውድነትም ትኖራለህ የሚል ስብከት ህዝባችን የኑሮ ውድነትም በምድር ላይ እንዳይኖር ተስፋ አስቆርጦታል። እንዴ ለሃይማኖት እኮ መሞት እኮ ተገቢ ነው፣ ጥሩ ነው። ግን የምትሞተው በእውነተኛ በእውቀት እነ ጳውሎስ እኮ የሞቱት ላመኑት ጌታና በእውቀት ለሰዎች ቆመው በአይሁድ ምኩራብ በነገስታት ፊት በዚህ ምድር ገዢዎች ነን ብለው ባሉት ፊት ቆመው እኮ ስለ ስሙ እኮ መስክረው ሁሉ እኮ ጭምር እኮ ነው የሞቱት። ዝም ብሎ ሰው መሞት ስለፈለገ ለሃይማኖት እሞታለሁ ይላል። እንዴ ለሃይማኖት መሞት ለተቀበሉት ለወንጌል አደራ መሞት ጀግንነት። ህዝባችን እኮ ለሃይማኖት ይሞታል ብሎ የሚለው ያ የምትሞትለት ሃይማኖትን እስኪ ንገረኝ ብለህ ብትለው አያውቀውም። እሱማ ለሃይማኖት መኖር ነው መጀመሪያ። በመጀመሪያ ከመሞት በፊት ኑርለት እናሳይ። ከመሞት በፊት ከመሰዋት በፊት አንተ ስትሰዋ ከመሰዋት በፊት እወቅ ሃይማኖትን። ከዛ ለተቀረው ህዝብ በህይወት ለሚኖረው ህዝብ አሳውቅ። አንድ ምንም ስለ ሃይማኖቱ የማያውቅ ማይም ቢሞት ስለ ሃይማኖቱ ሞት አይባልም። ግን ከናንተም ደግሞ ለምነቅፈው እኔ እግዚአብሔር አይደለሁም። ግን አንዳንዱ በቃ ኢየሱስ ጌታ ነው ማለት የተለወጠ ህይወት ሳያሳይ ተለውጫለሁ ድኛለሁ ይላል ማለት የዳነ ህይወት ማያሳዩ ብዙዎች አሉ ከናንተ ማለት በሰዎች ከመጣ ማለት ነው። ልክ ነው። በግለሰቦች ይኖራሉ እና ግን ህይወቱ የዳነ ህይወት ሲሄድ አላይም እኔ ዞሮ ኢየሱስ ሲወደናል እንጂ እኛ እንደው አይታወቅም። እኔ በእርግጠኝነት ማለት ደስ ይለኛል፣ ስሙ ደስ ይለኛል። እኔ ወደዋለሁ ያው እለዋለሁ ግን አዶን ነው ማለት እኔ ወደዋለሁ ግን እሱ ያውቃል እንግዲህ እሱ ማወቅ ብቻ አይደለም አንተም ልታውቅ ይገባል። እሱ እንደሚወድህ ታውቃለህ። እሺ አንተን ተወው። እሱማ እንደሚወደኝ አውቃለሁ። ምን ያህል ይወድሃል? ያው እንግዲህ እምልህ ያለ እረፍት ቅርታ በመስጠት ያው ማለት በጸለይኩ ቁጥር ይመልስልኛል። ኮሙኒኬት ባት ከጠፍቼ ስመጣ ያድን እንትን ይለኛል፣ ይመልሰኛል። በአሪ ማለት በትክክል ነው በትክክል ኖ እሱ እንደሚወድህ አንተ ትወደዋለህ ብዬ ስለ አይኔ ያልወደውም ሲወደድ እንጂ አልክ። ግን አንተ ማን እሱ እንደሚወድህ አንተ በደንብ ታውቃለህ? አውቃለሁ አልኩህ እኮ። በምን አወቅ? በነገሮች ሁሉ ነው። ለምሳሌ በአንድ ብቻ አይደለም፣ በነገሮች ሁሉ። ለምሳሌ እንደው በአንዱ እንኳን ብዬ እንደው አጥብብልኝ ብዬ ብለህ በአንዱ ንገረኝ ብዬ ብለህ በምን ለምሳሌ እንደሚወደህ የምታውቀው? እኔ ምን ብዬ ልንገርህ? እያንዳንዷ ቀን ለእኔ እንትን ናት። በብዙ ነው እንዴት ብለህ ትነግረዋለህ? ሳርድ ማለት አሁን ሞቶ ተነስተ ከሞት እንትና አድኖኛል ምናምን የሚለው ከሱ በላይ ነው። እሱንማ አምነህ ስትጸልይበት አሁን በዕለት ዕለት በስጋ ህይወት ራሱ ልክ እንደ አለት ተሰነጠቀብኝ ባልኩበት ሰዓት ህይወቴ እንደዛ ባለች ሰዓት ያው ስጸልይ እሱ ስጠራ መንገድ ሲያሳየኝ ያለው ሲቀልና ህይወት ትላንትናና የዛሬ 5 ዓመትና የዛሬ 10 ዓመት የነበረው ህይወትና አሁን የማይበት ህይወትን ኢቭን ነገሮችን የማይባቸው ህይወቶች እኩል አይደሉም። አሁን ሁሉም ነገር ለበጎ ነው የሚል የመንፈስ ቅዱስ እርዳታም ያ ይታየኛልና መጽሐፍ ቅዱስ አነባለህ ነው ወንድማችን ዳኒ ያለህ ወንድምነት መጽሐፍ ቅዱስ አነባለሁ። አንድ ሻይ እንትን ምንድነው ውሃ ልጠጣ ትንሽ ጉሮሮዬን ያዘኝ። መጽሐፍ ቅዱስን ታነባለህ ወይ ብያለሁ። አውራው እስኪ ወንድማችን ሮያል መጥቷል ዛሬ። ትንሽ ውሃ ልጠጣ ሮያል መናገር ሳይጀምር እንሰጣለን። ሮያል ሚዩት አድርገው። ኧረ ተው እባክህ ተው።
ችግር የለም እንሰጣለን፣ ታወራለህ በሰፊ። በቃኝ እንግዲህ አሁን ለዛሬ በቃኛል። ሌላ ጊዜ እመጣለሁ ደግሞ። ግን ቆይ ግድ የለም ዳንኤል እስኪያወራ የጠየቀ ጥያቄ ከወሳኝ ነው እና አሁን እንደ አንድ እግዚአብሔርን እንደሚፈልግ ሰው እግዚአብሔርን እንደሚጠማ ሰው መጽሐፍ ቅዱስን ታነባለህ? አነባለሁ። ኦኬ። መጽሐፍ ቅዱስ ለሚልህ ሐሳብስ ራስን ታስገዛለህ? ኖ። እሺ እንደው ዛሬ አያደርገውና ዛሬ ብትሞት የት የምትገባ ይመስልሃል? ገነት። ኦኬ። ገነት የሚያስገባ የህይወት አቋም አለህ ማለት ነው? ባይኖርም ኢየሱስን አምናለሁ። ኦኬ። ገነት ለመግባት ምክንያት ያንተ የህይወት አቋም ሳይሆን ኢየሱስ ክርስቶስ ኢየሱስ ነው ማለት ነው። ደስ ይላል። ኢየሱስን በማመን ዛሬ ብትሞት የዘላለም ህይወት እንደምታገኝ እርግጠኛ ነህ ማለት ነው? ውስጤን እዛ ነው የሚነግረኝ። ውስጤ ማለት ውጪ ቆሻሻ ቢሆንም አውቀዋለሁ። ግን አንዳንድ ጊዜ ገባ በስጋም መድከም ሲኖር እንዴ ነው እኮ አንተ ዝም ብለህ እኮ ነው የምትለፈልፍ። በስጋም መድከም ሲኖር ሮያል አንዴ ስሜት ኢየሱስ በሚመጣበት ህይወት ሰላም አለ አንድ ቀን ብዬ ነው የማስበው። ኦኬ። ስለዚህ በውስጥ የሚሰማ የሚገርም ነገር ትክክል ነው። መጽሐፍ ቅዱስ ውስጥም የተቀመጠው ሐሳብ ይሄ ነው። በልጁ በክርስቶስ ኢየሱስ የሚያምን የዘላለም ህይወት አለው ነው የሚለው። በኢየሱስ የሚያምን ሰው የዘላለም ህይወት አለው። በኢየሱስ እያመነ ሰው የዘላለም ህይወትን አለማግኘት አይችልም። ምክንያቱም የዘላለም ህይወት የእግዚአብሔር ነፃ ስጦታ የፍቅሩ መገለጫ ነው እንጂ ከኛ የሆነ ነገር አንዳች ነገር አይደለም። ስለዚህ ይሄንን ጌታ ግን አዳኜ ነህ፣ ጌታዬ ነህ፣ ከዚህ በኋላ አንተ በህይወቴ ላይ ነገስ፣ ህይወቴን ለአንተ ሰጣለሁ ብለህ ለጌታ ህይወትን ሰጥተዋል። ታውቃለህ እንደሱ ለጌታ ህይወትን ሰጥቼ ኖ ህይወቴንማ ለራሴም ሰጣታለሁ፣ ለጌታም ሰጣታለሁ። በረፍት ነው የምንገዛት። አውቆ ግን አሁን መጽሐፍ ሲናገር ህይወታችንን ለጌታ እንድንሰጠው እምነታችን በሱ ላይ እንድናደርግ የእግዚአብሔር ቃል በጣም ብዙ ቦታዎች ላይ ያስተምራል። ለምሳሌ ነው በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደሱ እገባለሁ ይላል። እና ጌታ አሁን እየተፈራረቃችሁ ያንተን ህይወት እንድትመሩት አይደለም የሚፈልገው። እግዚአብሔር በብቸኝነት ከዚህ በኋላ ያለህን ዘመን ሁሉ ጌታ በአንተ ህይወት ውስጥ ነግሶ መኖር ነው የሚፈልገው። ስትፈልግ አንዳንዴ ከጌታ ላይ እየወሰድክ አንዳንዴ ደግሞ ለሱ እየሰጠው አይነት ህይወት አይደለም እግዚአብሔር የሚፈልገውና ሙሉ ህይወትን ማንነትን ለጌታ የምታስገዛበት የህይወት ምዕራፍ ግን ያስፈልጋል። በአንተ ህይወት ላይ እሱ የሚነክስበት ማለት ነው። በበር ቆሞ በፍቅር እያንኳኳ ነው። ጥሩ መረዳት አለ፣ ጥሩ አንደርስታንዲንግ ነው፣ ደስ ይላል። ግን ከዚህ በኋላ ባለህ ነገር ላይ ወስነህ ግን ከዚህ በኋላ ያለኝን ዘመን ጌታ ሆይ አንተ በእኔ ላይ ንገስ፣ አንተ በህይወቴ ላይ አንተ ብቻህን ግዛኝ የምትልበት የህይወት ምዕራፍ ግን ያስፈልጋል። ትክክል። ግን ይሄን ደግሞ እሱም ሲረዳ ነው። ብዙ ጊዜ የምወድቅበት ነው ማለት እኔና ኢየሱስ ነው ህይወቴን የምንጋራው ምልህ በራሴ አቋራጭ የሚሄድባቸው ብዙ መንገዶች አሉ። ወድቄ ሳበቃ ነው እንደገና አይንተ እርዳኝ ስል እንደገና ተረድቼ የምቆመው እና በራሴም በኢየሱስም እየሆነ ነው። መውደቅ አለ በእኔ ብዙ ጊዜ እና ነገሮች ወደ እሱ ከመስጠት በላይ ነው የምልህ። ግን እንዳልከው ደስ ይለኛል። ታገላለሁ ከውስጤ ጋር አሳልፌ ነገሮች ሁሉ ለሱ መስጠት ቢሆን ደስ ይለኛል። ግን ምን መሰለህ አሁን የሚገርም ነገር መሪውን በቃ ለሱ መስጠት አለብን። አይኑ ትግል አለ፣ መውደቅ አለ፣ መነሳት አለ። ግን የህይወታችን መሪ ሊሆን የሚገባው እግዚአብሔር ነው።
እና ያንን ግን ካንተ ይፈልጋል። ቅድም ስጠይቅ አይ የሆነ ቀን እንዲህ ወስነህ ማለት ነው ጌታ ሆይ ከዛሬ ጀምሮ አንተ ህይወቴን እንድትመራ አንተን እንድትገዛኝ በእኔ በሆነው ነገር ላይ ሁሉ ስልጣን ሰጥቻለሁ። ከዚህ በኋላ ያለኝን ቀሪ ዘመን ሁሉ አንተ ተረከብ ብለህ ከክርስቶስ ኢየሱስ ጋር ቃል ኪዳንን መግባት መቻል አለብህ። ከዛ በኋላ ያለውን ነገር ለእግዚአብሔር ትተውለታለህ። እግዚአብሔር ግን ኦፊሻሊ ካንተ ጋራ ቃል ኪዳንን መግባት ይፈልጋል። ኦኬ፣ በትክክል ከዛሬ ጀምሮ በምትልበት ሞመንት የህይወት ምዕራፍ ያስፈልጋታል። አሁን እዚህ ያለን ብዙዎቻችን እንደዛ ያደረግን ሰዎች ነን። ምንድነው በቃ የሆነ ሞመንት አለን ህይወታችንን ማንነታችንን ለእግዚአብሔር ጴንጤ ነው። ለምንድን ነው የምትሰብከው? በቃ እኛ ጥያቄ ያለን እንጠይቃችሁ። እሱ ጴንጤ ነው። ምን ቢለሳደስ ምን እኛ እናቀም ሚዩት አደርጋለሁ። ግን በቃ ትዕግስት አንዳንድ ጊዜ ደግሞ ሰው ሲታገስ ምናምን ለምን አይሚዩታል? ይሄ ጴንጤ ነው የታወቀ ጎንደሬ ምናምን ይላል እንጂ ምን አይነት ነው? በእናታችሁ አሜን አሜን ይባላል። ዝም ብሎ ተቀመጡ። ሚዩት አድርግ ማለት ምን ማለት ነው? አልገባኝም። ማለት ሮያል አንተ ታውቀዋለህ? ለምን እንደዚህ ተሳደብ አለብኝ እንደ ኦርቶዶክስ ለመሆን አይደለም። እኔ ተሳደብ አላልኩም። ዝም ብለህ ሳይ በቃ ገነት ነው የምገባው። ገነት እንደሞት አንተ ብትሞት ገነት ነው የምትገባው ሲል ገነት ነው የምገባው። ገነት ዝም ብለህ ትገባለህ እንዴ? ገነት እኔ ውስጤ ነው የምነግርህ እኮ ነው። ፈጣሪ ለፍርድ ይመጣል እንጂ አንተ ሰተት ብለህ ገነት የምትገባው ገነት ሆቴል ነው እንዴ የምትገባው? ገነት እንግዲህ አንተ ቁልፍ ሆነ እስኪ እንግዲህ እኔ የሰማኝን ነው የምነግርህ እኮ ያልኩት። እኔ እኮ የሰማኝን ነው የማወራው፣ ውስጤ የሚሰማኝን ነው የምነግርህ ያለው። በቃ ውስጥ እንደሚሰማ ከሆነ አንተ ጴንጤ ነህ። በቃ ባጭሩ ሮያል በእግዚአብሔር ታምኖ ገነት ገባለሁ ብሎ ማለት ለኦርቶዶክስ ነውር ነው አይደል? አይደለም። እኔ እንደ ዛሬ እንደውም ትዕግስት አድርጌ አላውቅም። ምን አይነት ትዕግስት እንደመጣም አላውቅም። ዝም ብዬ ሰማሁ። አሜን አሜን አባባሪ አንዳንድ ጊዜም እኮ ጠይቀህ መረዳት ምናምን አሪፍ ሁሉም ነገር በቃ አሜን። አዎ ኦኬ በቃ አይኔ ተማማሩ እናንተ። በቃ እኔ ያስኩት አይደለም። አንተ ኖ አንተ ሻሃዳ ያዝ፣ ሻሃዳ ያስይዙ፣ ሻሃዳ ያዝና ውጣ። ሻሃዳ ምንድን ነው? የኦርቶዶክስ የንስሐ ጸሎት ማለት ነው። ሻሃዳ እውነቱን ነው። ማነው ሮያል ትክክል ብሏል። የኦርቶዶክስና ያው አብሯቸው ደግሞ ከጎን ለጎን ያለ ሌላ ሃይማኖት አለ። አብረው ሁለቱ እንደዚህ የሚናበቡበት ነው። ቢስሚላህ እና ሻሃዳ የሁለቱ ሃይማኖት ነው፣ የኦርቶዶክስና የባህላዊ ማለት ነው። አይ ምን መሰለህ እኔ በአጠቃላይ እወጣለሁ፣ ግን ምልከኛ ኦርቶዶክስ አዋካቸው አቅል ያዙ። በእውነት አሁን ኦርቶዶክስ የሚባል ስድብ እያስመሰላችሁት ነው። በቃ አሁን እኔ እንደመጣው እንደቀደሙ ልጅ ብሳደብ በቃ ይሄ ትክክለኛ ኦርቶዶክስ ነው እባላለሁ። እኔ ግን ጠይቃለሁ፣ ባይዘው ወይ መረምራለሁ፣ ነገም ጠይቃለሁ። እኔ እንደውም ትዕግስት አድርጌ ነው ቁጭ አልኩት። ሌላ ጊዜ እንደዚህ ትዕግስትም የለኝም። ጠይቃቸው። ልትሳደብ ነበር። ትዕግስት ዝም ብዬ ነው የሰማው። ስሰማ አሜን አሜን፣ እሺ፣ አዎ ልክ ነው አሜን አለ ነው። ወንድ ብል ደስ ይለኛል። አሜን ብል ደስ ይለኛል እኮ እኔ አሜን አሜን ወጣኝ እስካሁን። ለምን ነው የምታሽው? ደስ ይለኛል። መጽሐፍ ቅዱስ አውቃለሁ ኦርቶዶክስ ነኝ ብለህ አሁን ተዋሻለህ። አሜን አሜን አላልኩም። ያልኩት ነገር የለም። አሜን የሚባል ምን እንትንም የለም። ኧረ እኔ አባቴ እኔ ኦርቶዶክስ ነኝ መጽሐፍ ቅዱስ አውቃለሁ አላልኩም። እኔ ኦርቶዶክስ ነኝ፣ ግን ዓለማዊ ሰው ነኝ። እኔ ዓለም ላይ በጭፈራ በምናምን ያለው ሰው ነኝ። እኔ ስለ መጽሐፍ ቅዱስ ምንም እውቀቱ ኖረኝ ብዬ አይደለም። እኔ የምገባው ልጠይቅ ነው እና አሜን ዓለማዊ ሰው ነኝ። እሺ በቃ ግን ያልኩ ዓለም ሰው ነኝ። እኔ ግን እምነት ደግሞ ሃይማኖት ሲነካ ደግሞ ይደብራል። ያ ነው እንጂ እኔ ዓለማዊ ሰው ነኝ። እኔ የትኛው እኔ ኦርቶዶክስ ወከለችኝ የኦርቶዶክስን ሰው አይደለሁም። ኦርቶዶክስ አይነኝ እንጂ እኔ ኦርቶዶክስ አንብቤ የምከራከር ምናምን ሰው አይደለሁም። ግን አንተ እንደ ህንቱም ሳይኖርህ እንደ እምነትን ያመንከው አውቃለሁ፣ በምን አውቃለሁ። ኧረ ጭፈራ ቤት ነው ያስተማርከው? ጭፈራ ቤትም ይሁን ምንም ነገርኩህ እኮ አንተ ጴንጤ ስለሆንክ ብዙ ልታወራ ትችላለህ አልኩ። ይሁን እንግዲህ አንተ ግን ገነት ነው የምገባው ስትል መገረምከኝ በጣም። እኔ ውስጤ ነው። ይሄ የሚያሳየው ምንድነው? ራያል ይሄ የሚያሳየው በኦርቶዶክስ ምንም ብታደርግ ገነት መግባት የሚባል ነገር ይናፍቃችኋል። የለም ማለት አይደለም። እሺ ቆይ ልጠይቃችሁ። እሺ ለምን ለፍርድ ይመጣል? እሺ ኖ ስለ ፍርድ መምጣቱ አይደለም። እሱን ለፍርድ የሚመጣው
አሁን ለምሳሌ ምንም ከዳንዬ ጋር አውሩ እናውቃለን አይደለ? አለማይነን ብንልም ተባራሪ። አመሰግናለሁ። ጥሩ ተምሬያለሁ እኔ። እሱንም እንግዲህ ማርከ ጭፈራ ቤት ስለመጣ አስተምሩት። ዝም በል አንተ ወደዛ ደነዝ ደንቆሮ ነህ አንተ ነህ ልትናገር ትችላለህ? አንተ እኮ ነው ያልከው። እኔ ከጭፈራ ቤት ነው ምናምን ያልከው እኮ አንተ አይደለም። እኛ ዓለም ላይ ጭፈራ ላይ ያለን ለማለት ነው እኮ። የገጠር ራሱ እኮ ወጋ ማድረጉ ነው በገጠርኛ። አንተ እኮ ነው ያልከው ሮያል፣ አንተ ነው ያልከውና አሁን አንተ ብለህ አሁን እነግርሃለሁ። እኛ መዝናኛ ላይ ያለው ሰው ነኝ እኔ። ስለ መንፈሳዊ ነገር ግን ለማወቅ ለመጠየቅ በጣም ፍላጎት አለኝ ሁሌ። ፕሮቴስታንት ቤትን ገብቼ እጠይቃለሁ፣ ሙስሊም ጋር መጠየቅ እፈልጋለሁ። እኔ ኦርቶዶክስ ነኝ። አሁን ለዚህ ነው ሁሌ የምንቀበልህ። አንተ ውስጥ የሆነ እግዚአብሔርን የሚፈልግ ልብ አለ። ኦኬ አይደለም። አታግባባኝ። እኔ ይኸውልህ ምን እንደሆነ ታውቃለህ? እኔ መጠየቅ እፈልጋለሁ። በጣም ሁል ጊዜ ውስጤ መጠየቅ እፈልጋለሁ። ኦርቶዶክስ ሙስሊም ምናምን ውስጥ ያሉ ነገሮች ማንበብ በተፈጥሮ ስለምወድ መጠየቅ እፈልጋለሁ። ምን ክፋት አለው መጠየቅ? ጥሩ እኮ ነው ያልኩህ። አሁን ያልኩህ ጥሩ ነው። አየህ እዛ ውስጥ አንተ እግዚአብሔርን የምትፈልግ ነፍስ አለች፣ ግን አላረፈችም። ሃይማኖት አለ፣ ግን ህይወት አልሰጠህም። ያለህበት ሃይማኖት አየህ። አሁን ለአንተ አይነት ምንድነው የሚያስፈልገው? ኢየሱስ ነው የሚያስፈልገው። ኦኬ ህይወት ከሌለ በሃይማኖት ጥላ ስር ሰዎች ማረፍ አይችሉም። ጌታ የጠራው ወደ ሃይማኖት አይደለም። ኦርቶዶክስ ኢየሱስን አታውቅም ልትለን ነው? አሁን በዓለም ውስጥ ባለን ሰዎች ስተት ኦርቶዶክስ ኢየሱስን አታውቅም ማለት ነው? እኛ እኮ የራሳችን ስተት ነው አልኩ። እኛ አይደለም ሮያል፣ እንደሱ ያልኩ አይደለም። እንደሱ ያልኩ አይደለም ሮያል። ያኔ አሁን እኛ ያንተና የኛ ዓላማ ማለት ነው ሮያል ከኦርቶዶክስ ወጥቶ ጴንጤ እንዲሆን አይደለም። መተህ ብታመልክ አብረን ብንዘምር ደስ ይለናል። ኦኬ ግን እሱ አይደለም የኛ ዓላማ። እዚህ ውስጥ ሆኖ ኦርቶዶክስ ውስጥ ሆኖ ግን ኢየሱስ ክርስቶስን ልታይበት የምትችልበትን መነጽር ነው እየሰጠን ያለ ነው። ለምሳሌ በደምብ ሰማኝ። ዛሬ ድረስ ህይወትህ በኃጢአት እንደተጨመላለቀ ራስህ ይሰማሃል። አየህ ሃይማኖት የሚባለው መነጽር ኢየሱስን አልሰጠህም ማለት ነው። አሁን ኦርቶዶክስ በመሆን አይደለም ኢየሱስ እንድታገኘው፣ ጴንጤ በመሆን አይደለም ኢየሱስ እንድታገኝ እያወራን ያለ ነው። እኛ የእግዚአብሔር ቃል ውስጥ ያለውን ሰዎች ሊያምኑት የሚገባውን ትክክለኛውን ኢየሱስን ነው እንድታይ እያደረግን ያለ ነው። ለምሳሌ ድካም አለብህ፣ ሸክም አለብህ። አዎ ሸክም ካለብህ ጌታ እንደተናገረው እናንተ ደካሞች ሸክም የከበዳችሁ ኑ ወደ እኔ አለ። ጾሮ ያለው አንተ ወደ ኢየሱስ አልመጣህም ማለት ነው። ዛሬም ሸክም ውስጥ ነው ያለው፣ ዛሬም ቀንበር ውስጥ ነው ያለው። እኔ ልንገርህ፣ እኔ ብዙ ጊዜ መቼም ያውቃል ኤርሚያስ፣ እንደኔ በምድር ላይ የተናገረው ሰው የለም። በጣም ተናግሬዋለሁ። በጣም ብዙ ጊዜ ብሎክ አድርጎኛል። በጣም ብዙ ጊዜ ብሎክ አድርጎኝ ይፈታኛል፣ ብሎክ አድርጎ ይፈታኛል። እኔ ግን ማወቅ እፈልጋለሁ። ገብቶሃል? ማወቅ እፈልጋለሁ ማለት እስቲ ያለው ነገር በእኛና በጴንጤ መካከል ያለው ልዩነት ምንድን ነው? እጽፋለሁ እኮ ባይገርብህ፣ ልዩነቶቹን እጽፋለሁ። ማወቅ እፈልጋለሁ። ትዕግስት የለኝም፣ በተፈጥሮ የታወቀ ነው። ትዕግስት የለኝም፣ እናገራለሁ። አፌም ዘራፍ ነው፣ አወራለሁ። ግን እንደዚህ አንዳንድ ሰዎች ደግሞ ይገቡና ድራማ ሲሰሩ ይደበረኛል ነው አማርኛ እንጂ እኔ ድራማ የመሰለ እኮ ለአንተ ነው ሮያል። እኛ ማንም ጋር ለጌታ የምንሰራው ድራማ የለንም በህይወታችን ብራዘር። ወንጌልን ነው የምንሰብከው። ድራማ አያስፈልገንም። ሰዎች ይድናሉ። ድራማ ሳያስፈልግ ሰዎች ይድናሉ፣ ወደ ኢየሱስ ይመጣሉ። የኛ ዓላማ የጴንጤን ቁጥር መጨመር አይደለም። ባይዘው አንደርስታንድ ማድረግ አለባችሁ። በቁጥር ደረጃ የጴንጤ ከኦርቶዶክስ ጋር የሚወዳደር አይደለም። ቁጥር አያስጨንቀንም። እኛ ማለት የምሬን ነው የምለው፣ ቁጥር የሚያስጨንቀን ቤተ እምነት አይደለንም። ጎግል ዘመኑ የጎግል ነው። ዞር ብላችሁ እዩ። በዓለም ደረጃ ትልቁ በእድገትም ደረጃ በጣም ፈጣኑ እድገት የወንጌል አማኞች እድገት ነው እና ምንም የቁጥር ጉዳይ አያሳስበንም። ድራማ አያስፈልገንም። እና ኢትዮጵያ ውስጥ እንኳን ባለው በመጣበት በዚህ በአጭር ዘመን ውስጥ በጣም በፍጥነት በማደግ ላይ ያለ ቤተ እምነት የወንጌል አማኞች ነው። የቁጥር ጉዳይ አስጨንቆን ድራማ ምናምን የምንሰራበት ምንም ምክንያት የለንም። በእውነትና በጽድቅ ነው ኢየሱስ የሚሰበከው። ማንም ድራማ ሊሰራ ጌታን ሊያከብር የሚችል ጴንጤ የለም። ስለዚህ በኢትዮጵያ ውስጥም የኦርቶዶክስ ሙቭመንት ራሱ ካስጨነቃቸው ነው እንጂ እኛ አያስጨንቀንም። እሺ ጥያቄ ልጠይቃችሁ ነበር የገባሁት። ጥያቄን ትመልስልኛለህ? እሺ ችግር የለም። እሺ አሁን ኢየሱስ ክርስቶስ ቆይ ጥያቄ ልጠይቅ ነው። ፎሎ መልስልኝ። እኔ ላውራ ሚዩት አድርጌ ላውራ ማለት ትዳር ነኝ እና ልጠይቅ የሚፈልገው ምንድን ነው? ለምሳሌ አሁን
ኢየሱስ ክርስቶስ ከፀሐይ የበረታ ብርሃን ከፀሐይ የበለጠ እንትን የለውም? ብርሃንና ግለት የለውም? ኢየሱስ ክርስቶስ ከፀሐይ ሺህ እጥፍ የበለጠ ብርሃን፣ ሺህ እጥፍ የበለጠ ማቃጠል፣ ሺህ እጥፍ የበለጠ ኃይል የለውም? መልስልኝ። ምንድን ነው እያልክ ያለው? ኢየሱስ ክርስቶስ ከፀሐይ የበረታ ብርሃን ከፀሐይ የበረታ ግለት የለውም ወይ? ፀሐይ ነው ለማለት ፈልገህ ነው? ኢየሱስ አይደለም ለማውራት የሞከርከው? ኖ ፀሐይ ነች አይደል? አሁን እኛ በጣም ብርሃን የምትሰጠን ፀሐይ ነች፣ በጣም ግለት ያላት ፀሐይ ነች። ኢየሱስ ክርስቶስ ከፀሐይ የበረታ ብርሃንና ከፀሐይ የበረታ ግለት የለውም ወይ ነው የሚለው። አምላክ እንደሱ ኮምፔር የሚደረግ ጉዳይ አይደለም። አሁን አምላክ እንደሱ ኮምፔር የሚደረግ ጉዳይ አይደለም። ኦኬ አሁን አምላክን ከፀሐይ የበረታ የሚያቃጥል እሳት ምናምን አድርገህ አትስለውም። ሲጀምር እሱ መንፈስ ነው ወዳጅ፣ መንፈስ ነው። ኦኬ መንፈስ ነው። እንደዚህ ኮምፔር የማታደርገውን ነገር እሱን የተሸከመችን እመቤታችንን እናንተ የምታቃልሏት ለምንድን ነው? ለምንድን ነው እናንተ ተራ ሰው አድርጋችሁ የምትቆጥሯት? በጣም ነው የሚያናድደኝ። ምክንያቱም አምላክን እኮ ነው የተሸከመችው። አምላክን የተሸከመችንን እመቤታችንን እንዴት ነው እናንተ እንደ ተራ ሰው የምታዩዋት? እንዴት ነው እንደ ተራ ሰው የምታዩዋት? እሱን ነው አሁን መረዳት ያለብን ነገር እሱ ነው። ለምሳሌ ጥሩ ፖይንት፣ ጥሩ ጥያቄ ነው ያነሳው። ኦኬ በጣም ጥሩ ፖይንት ነው፣ ጥሩ ጥያቄ ነው ያነሳው። ኦኬ አምላክን ማርያም መሸከም ስለምትችል ነው ወይ የተሸከመችው ነው ጥያቄው? አይደለም። ይሄ በጣም መሰመር ያለበት ጉዳይ ነው። አምላክ ማርያም መሸከም ስለቻለች አይደለም ኢየሱስን የተሸከመችው፣ አይደለም። አምላክ ሲመጣ ራሱን ባዶ ስላደረገ ነው ወዳጅ። ኦኬ ኢየሱስ ሲመጣ ራሱን ዝቅ ስላደረገ ነው። ማርያም ችላው አይደለም። ራሱን የባሪያ መልክ ነው የያዘው ወዳጅ። የእግዚአብሔር ቃል ነው ይህንን የሚናገር። ኦኬ ማርያም ስለቻለችውና በጣም በአቅሟ ደረጃ ኢየሱስን ያስገኘች አድርጋችሁ አታስቡት። እንደሱም የእግዚአብሔር ቃል አይናገርም። ያው ከእግዚአብሔር ቃል አንፃር ላሳይ። ለምሳሌ እሺ በትልቁ ታደርጉኛላችሁ። ስብከት አልፈልግም እኔ። ስብከት አይደል የእግዚአብሔር ቃል እርሱ ግን በእግዚአብሔር መልክ ሳለ ከእግዚአብሔር ጋር መተካከል እንደሚገባ ነገር አልቆጠረም። ነገር ግን የባሪያ መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። This is our God. ማርያም ስለቻለችው አምላክን በምድር ላይ ያስገኘች አይደለችም። ይህንን የምታውቀው ከእሷ ንግግር ነው። ማርያም እንዳለች ታውቃለህ? መልአኩ ገብርኤል መጥቶ ባበሰራት ጊዜ ወንድ ልጅ እንደምትወልድ ሲነግራት ይህ እንዴት ሊሆን ይችላል የሚል ጥያቄ ነው የነበረባት። በህይወቷ ላይ የተደረገውና የተከናወነው የሰማችው ምስክርነት እንዴት ሊሆን ይችላል የሚል ጥያቄ የሚያስነሳ ነው። አታውቅም ማለት ነው። አትችልም፣ አቅም የላትም ማለት ነው። እሱማ አቅም የሰጣት እኮ ጌታ ኢየሱስ ክርስቶስ ነው። እሱን እናውቃለን እኮ። ግን እሺ ሞት ወደ ምድር የመጣው በማን ነው? የተመለሰልህ ያሁኑ ሮያሊ እንጨርሳ ተመለሰልኝ። አይ አውቀዋለሁ ማለት እሷ በአቅሟ የምታደርገው ነገር አይደለም። ፈጣሪ ከሰጣት አቅም ውጭ እሷ በአቅሟ ያደረገችው ነገር የለም። የተለየ ማርያም ያላት ነገር የለም ማለት ነው። ስለዚህ እግዚአብሔር ራሱ ጸጋውን አበዛላት እንጂ በሚያስፈልገው ነገር ላይ ከሰው የተለየ ማርያም በራሷ ስፔሻል ሆና ጌታን ያስገኘችበት የህይወት ምዕራፍ የላትም ማርያም። ስለዚህ እኛ ያልናት ማርያም መጽሐፍ ቅዱስ ውስጥ ያለችውን ማርያም ነው። ይችን ማርያም መቀበላችን ማርያምን ዲስሪስፔክት ማድረግ አይደለም። ማርያም የሆነችውን ነገር ነው እኛም የተቀበልነው፣ እሱን ነው የምናምነው። ስለዚህ ይችን ማርያም እንወዳታለን፣ እናከብራታለን። የጌታችን እናት የእኛም እናት ናት። ይኸው በድፍረት በአደባባይ ሰው ባለበት ነው የምናወራው። የጌታ እናት ለእኔም እናቴ ናት። እወዳታለሁ።
ግን የተለየች ማርያም ግን አናይም። መጽሐፍ ቅዱስ ውስጥ ያለች ማርያም እኮ ማየት አይደለም አባባሌ። ለማርያም የምትሰጡት ሪስፔክት በጣም ያሳዝነኛል። ምክንያቱም ለምሳሌ ማርያም እኛ ታማልዳለች፣ እሺ እናንተ አታማልዳችሁ። እሺ እኛ ታማልዳለች ብለናል፣ እናንተ ደግሞ አታማልድም ብትላላችሁ። እሺ አታማልዳችሁ፣ ግን እናንተ የምትሰጧት ክብር አለ። እውነትህን ነው። የማይመስል ነገር ለመነጋገር አንሞክር። ለማርያም እናንተ ክብር ትሰጣላችሁ? ሰጡ። ለማርያም ክብር አትሰጡ። ክብር እንደውም ማርያም እሱን እንረዳዳ። ለምሳሌ ለሮያል ማርያምን አከበርኩኝ ብሎ ሲያስብ የሚያስበው እንዴት ነው? ኦኬ አሁን ሮያል ማርያምን አከብራለሁ ብሎ ሲያስብ እንዴት ነው የሚያከብረው? ሻማ በማብራት በመዘመር ምናምን ነው ማርያምን አከብራታለሁ የምትለው። አየህ፣ ወደ እሷ በመጸለይ ይሄ ማርያምን ማክበር ነው ካልከኝ አይደለም። እና ታዲያ አይደለም የማርያም ቀን ሀገር ቤት የስኳር ቀን፣ የደም ግፊት ቀን፣ የሩጫ ቀን፣ የምናምን HIV ቀን ተብሎ ይከበር የለ እንዴ? እንኳን አይደለም በጻድቃንና በሰማዕታት ቀን ቀርቶ ምን አለበት እነዛ ክብር ብሰጣቸው በዛ ቀን ክብር ሊሰጥ እኖራለሁ እንዴ? እሱን ነው አየህ ማየት ያለብን። አንተ ልደትን አታከብርም? እሱን ነው አሁን ማየት ያለብን። ሮያል አየህ፣ መጽሐፍ ቅዱስን መሰረት አድርገን የምንኖር ሰዎች ነን። ዓለም በምትመራበት መንገድ የምንመራ ሰዎች አይደለም። ኦኬ መጽሐፍ ቅዱስ አንድም ቦታ ላይ ማርያምን ቀን ሰጥታችሁ ሰይማችሁላት ማርያምን አክብሯት አስቧት ምናምን የሚል የመጽሐፍ ቅዱስ ትምህርት የለም። ማርያምን ብላ አታውቅም። ሐዋርያቶችም እንደዚህ አይነት ትምህርት አላስተማሩም። ይሄ ሳቢ በሌለበት ላይ ማርያምን ቀን እየሰጠ ዛሬ ማርያምን አነግሳለሁ ማለት ከእግዚአብሔር ቃል አንጻር መጋጨት ነው። የእግዚአብሔር ቃል የማይለውን ነገር እኛ አንልም። ማርያምን እንወዳታለን፣ ምንም ጥያቄ የለውም እና ዲስሪስፔክት አናረጋትም ማርያምን። ስለዚህ ይህንን ማድረግ ማለት ሻማ አብሩልኝ የሚል ማርያም መጽሐፍ ቅዱስ ውስጥ የለችም። የምትል ማርያም የለችም። በስሜ ቤተክርስቲያን አሰሩልኝ የምትል ማርያም የለችም። አየህ፣ መጽሐፍ ቅዱስ ውስጥ የሌለችውን ማርያም እኛን ልናገኛትና የክብር መገለጫ አድርጋችሁ ልታስቀምጧት። የአምላክ እናት መሆኗን ታምናለህ? አዎ የጌታዬ እናት ናት። እና ታዲያ የአምላክ እናት ከሆነች እንዴት ነው ክብር ለእሷ ክብር ሲያንሳት ነው? ምን አለ አሁን ለምሳሌ አንድ ነገር ልንገርህ። ለምሳሌ የማርያም ቤተክርስቲያን በየቦታው አለ ምናምን። በዛ ማርያም ቤተክርስቲያን ውስጥ ግን ስጋው ደሙ የሚወሰደው የማርያም ነው እንዴ? የማርያም ስጋና ደም ነው የሚወሰደው በቁርባን ጊዜ? አይ አሁን ስለ ከክብር ጋር ራሱን ሐሳብ እንጨርስና ከዛ ደግሞ ወደዛ ደግሞ እንሄዳለን። እሱንም እናሳያለን፣ ስህተቱንም እናሳያለን። ብዙ ጴንጤዎች በጣም የምትሸወዱበት ነገር ይሄ ነው እንዴ። ገብርኤል ምን መሰለህ ለምሳሌ ቢባል እዛ ውስጥ የገብርኤል ስጋና ደም አይደለም፣ የክርስቶስ ስጋና ደም ነው። አይ ላሳይ አሁን እንትን ክሊር እያደረገ እንድንሄድ አንዱን እየጨረሰን እንድንሄድ ማኖረው ያለ ይኸውልህ። አሁን ትልቁ ቤተክርስቲያን ውስጥ ያለው ስህተት ምን መሰለህ? ቤተክርስቲያን ውስጥ ያለው ትልቁ ስህተት ለምሳሌ ማርያም ቤተክርስቲያን ላይ ብዙ ትውልድ የሚመስለው ማርያም የምትሰማው ነው የሚመስለው። ከታች የሚያስቀኝ ምን ነው ታውቃለህ? ኮመንት ላይ ጌታ ይወድሃል ሮያል ጥሩ እየተወያየ ነው ዛሬ ይላሉ። ማለት ኖርማሊ ሰውን እኮ ተሳዳቢ የምታደርጉት እናንተ ናችሁ። ችግር የለም ተዋቸው ሮያል። ሁሉ ሰው ኮመንት ስታነብ ሚስ ታደርጋለህ ፖይንቱን። እና ይኸውልህ አሁን ትልቁ ስህተት ማለት ነው ቤተክርስቲያን ውስጥ በማርያም ስም የተሰየመ ቤተክርስቲያን ውስጥ ማን እንደምትሰማችሁ እርግጠኛ ናችሁ? ማርያም። በጣም ብዙ ኦርቶዶክሳዊ ማለት ነው በማርያም ቤተክርስቲያን ውስጥ ማርያም ያለች ነው የሚመስለው። ማለት ይሄ በጣም ከባድ ስህተት ነው። ማርያም ብለህ በሰየምከው ቤተክርስቲያን ውስጥ አትገኝም፣ የለችም። ይሄ የማርያምን ክብር ዝቅ ማድረግ አይደለም። ባይ ዘ ዌይ ሚካኤልን ብለህ በሰየምከው ቤተክርስቲያን ውስጥ ሚካኤል የለም። አንተ በሰየምካቸው ስፍራዎች ላይ የሚገኙ የእግዚአብሔር አገልጋዮች በሰማይ የሉም። እሺ እንደዛ የእግዚአብሔር በዛው ነገሩ እንዳረሰው ብዬ ነው። እሺ አንተ አገልጋዮቹ አንተ ሰይጣን የሚገኝበት ቦታ አለ? ሰይጣን የት ነው የሚገኘው? ንገረኝ እስቲ። በሁሉ ስፍራ ላይ መገኘት አይችልም። ሰይጣን ውስን ነው። እንዴት ነው የማይገኘው? ከሌላ አሳሳተ ከሌ እንዲያደርግ የሚባለው ሰይጣን የአፍሪካ ሰይጣን የአውሮፓ ሰይጣን ይባላል እንዴ? ፍጡር ነው። ጭፍሮች አሉ፣ አብረውት የወደቁ ጭፍሮች አሉ። አንድ ሰይጣን በሁሉ ስፍራ ላይ መገኘት አይችልም። መላእክቶች በሁሉ ቦታ አይገኙም ስትል አሳነስካቸው ማለት ነው። አይችልም። ኔቸር ነው። አሁን
ሪዋሊ ኔቸር ነው። አሁን መላእክቶችን አሳንሰን አይደለም፣ ግን ኢት ኢዝ ዜር ኔቸር። በሁሉ ቦታ መገኘት፣ ሁሉን ማወቅ፣ ሁሉን መስማት የሚችል አንድ እግዚአብሔር ብቻ ነው ያለው። ያ መለኮት ነው። እግዚአብሔር ልዩ የሚያደርገው ባህሪው ማለት ነው በሁሉ ስፍራ ላይ መገኘት፣ ሁሉን ማወቅ፣ ሁሉን መስማት። አየህ ሁሉም የሚለውን ኮንሰፕት የምትሰጠው ለአምላክ ብቻ ነው። ዛት ኢዝ ጋድ አይደንቲቲ። አየህ ፍጡር ጋር ግን ስንመጣ አዎ መላእክት ናቸው፣ ግን መላእክቶች በአንድ ሁሉም ቦታ መገኘት አይችሉም። አዎ መላእክት ናቸው፣ ሁሉን ማወቅ ግን አይችሉም። አየህ ይሄ አሁን የመላእክ ኔቸር ነው፣ የፍጡር ኔቸር ነው። ሶ መላእክቶች ደግሞ ምንድናቸው? ፍጡር ናቸው፣ አምላክ አይደለም። ሶ የአምላክን ካራክተር ለፍጡር ከሰጠ አየህ ያ ፍጡር ምን እያረከው ነው ያለው? አምላክ እያረከው ነው ያለው። ስለዚህ ከዚህ አንጻር የትኛውን ቤተክርስቲያን ላይ ዛሬ ለምሳሌ ቅዱስ ሚካኤል በየትኛውን ቤተክርስቲያን ውስጥ አይገኝም። ልታገኘው አትችልም። ለምንም አታገኘው። ሚካኤል አንዱ ቦታ ላይ ከተገኘ በቃ የካጋ ካገኘው በእርግጠኝነት ማለት ነው ሌላኛው ሚካኤል ቤተክርስቲያን ውስጥ ይሄ ነው እኮ የምትሸወዱት። ይሄ ነው ለምን መሰለህ? አንተ ለምሳሌ አንድ ቦታ ላይ አንድ ሰው ሰይጣን አሳስቶት ነው ምናምን ይባላል በአንድ ነገር። ስለዚህ ሰይጣን ቦታውን ታውቀዋለህ ማለት ነው። አንተ ይሄ ቦታ ያሳሳተው ሰይጣን እዚህ ቦታ ሁሉ ቦታ ስለማይገኝ ነው እዚህ ቦታ ብለህ ልትል ትችላለህ ማለት ነው። አንተን ሚካኤልን ገብርኤልን በሁሉ ቦታ ሊገኙ አይችሉም ካልክ አንተ ሰይጣን የሚገኛል እኮ አላልኩም። እኔ አላልኩም እኮ አንተ ነህ እያልክ ያለው። ሰይጣን የሚገኝበት ነገር አንዱ ሰይጣን በሁሉ ስፍራ ላይ መገኘት አይችልም። ፍጡር ነው በቃ። ሰይጣንም ብለው የወደቀ እኮ መልአክ ነው ብራዘር። ምንም የተለየ ነገር እኮ የለውም። ሰይጣን የወደቀ መልአክ ነው። ሲጀምር መጀመሪያ መልአክ ነበር። ምን ማለት ነው? የተፈጠረ ነው፣ ፈጣሪ አይደለም። ስለዚህ ሰይጣንም በለው የወደቀውን መልአክ በለው ያልወደቁትን መላእክቶችን ጠራቸው ፍጡር ናቸው። በአንዴ ሁሉ ቦታ ላይ መገኘት አይችሉም። በሁሉ ስፍራ ላይ ምድርና ሞላዋን የሞላ ቅዱስ የሰራዊት ጌታ እግዚአብሔር ብቻ ነው። ኦኬ ሶ እግዚአብሔርን እያነሳ ከፍጡር ጋር እኩል አታደርገውም። እግዚአብሔር ነው በሁሉ ስፍራ ላይ መገኘት የሚችለው። አንድም የመጽሐፍ ቅዱስ ክፍል መላእክቶችን ጨምሮ በሁሉ ስፍራ ላይ መገኘት ይችላሉ የሚል የመጽሐፍ ቅዱስ ትምህርት የለም። ስለዚህ የካ ላይ የሚመለክ ወይ ደግሞ የሚከበር ሚካኤል ካለ በእርግጠኝነት ሌላ ቦታ ላይ አታገኘው። ካለ ነው እሱም የምንለው። መጽሐፍ ቅዱስን መሰረት አድርገን ለምናምን ክርስቲያኖች ቅዱስ ሚካኤል ቤተክርስቲያን በሰየምክበት ስፍራ ሁሉ የሚገኝ የእግዚአብሔር አገልጋይ አይደለም። ስለ የትኛው ሚካኤል የምናወራ ከሆነ ስለ እግዚአብሔር ቃል ውስጥ ስላለው ስለ ጌታ አገልጋይ ሚካኤል የምታወራ ከሆነ እሱ ሚካኤል በሁሉ ስፍራ ላይ የሚገኝ ሚካኤል አይደለም። ሁሉን መስማት የሚችል ሚካኤል አይደለም። ጸሎት ልመናን መቀበል የሚችል ሚካኤል የለም። ፈጣሪ የሰጣቸውን ስልጣን አታምንም ማለት ነው። ፈጣሪ እነሱ ያገለግሉት ስልጣን ሰጥቷቸዋል አይደለም? ስልጣን ግን አሁን የምናወራውን ስልጣን ግን አልሰጣቸውም። አልሰጣቸውም። ይሄ ጸሎትን የመስማት ስልጣን አይደለም፣ አይደንቲቲ ነው። በሁሉ ስፍራ ላይ መገኘት ስልጣን አይደለም፣ ማንነት ነው። በሁሉ ስፍራ ላይ መገኘት የሚችል ሰው የለም በምድር ላይ። ለምን? ስልጣን ጉዳይ አይደለም። ኢትስ አይደንቲቲ ማንነት ነው። ለዚህ ነው አየህ መጽሐፍ ቅዱስ በሁሉ ስፍራ ላይ በጣም በሚገርም መልኩ ጸሎትና ልመናን በተመለከተ ሁል ጊዜ የሚያስደንቀን ነገር ለእግዚአብሔር ብቻ ነው መጽሐፉ የሚሰጠው። ለእግዚአብሔር ብቻ ነው የሚሰጠው። አንድም ቦታ ላይ በብሉይ ኪዳንም በአዲስ ኪዳንም ሰዎች ጸሎትና ልመናን ሲያቀርቡ የሚያቀርቡት በሰራዊት ጌታ እግዚአብሔር ፊት ነው እንጂ በሌላ በማንም በመልአክ የሚሆን በሌላ ቦታ ላይ ጸሎትና ልመናን አያቀርቡም። ይሄው የእግዚአብሔር ቃል እንደዚህ ይላል፣ አቤቱ ወደ አንተ በለመንኩ ጊዜ ጸሎቴን ስማኝ። 65 በቅንፍ ይሄው አቤቱ በጽዮን ላንተ ምስጋና ይገባል ይልና ላንተም ጸሎት ይቀርባል። ለማን? ለእግዚአብሔር። ለመልአኩ ገብርኤል፣ ለመልአኩ ሚካኤል፣ ለሌሎች ቅዱሳን ጻድቃን ጸሎት አይቀርብም። አንድም ቦታ ላይ ለፍጡር ጸሎት ይቀርባል የሚል የለም። አንድም ቦታ ላይ አየህ፣ ቤተ ክርስቲያን ከዚህ አንጻር ጎድላለች። ከእግዚአብሔር አንጻር ስታየው፣ ከእግዚአብሔር ቃል አንጻር ስታየው ቤተ ክርስቲያን በእግዚአብሔር ላይ አምጻለች የሚባለው ለዚህ ነው። አየህ፣ ዳዊት መዝሙረኛው ሲዘምር ምን አለ? ለአንተ ጸሎት ይቀርባል። ለማን? ለእግዚአብሔር። ለፍጡር ለመልአክ ጸሎት ይቀርባል የሚል አንድ የመጽሐፍ ቅዱስ ጥቅስ የለም። አማላጅ ምናምን የሚባለው ነገር እናንተ ስለማትቀበሉት ነው። አማላጅነታቸውን አትቀበሉም እናንተ
ምክንያቱም እናንተ ግን ቸርች ውስጥ ለአንድ ሰው እጅ ጭናችሁ ጸሎት ታደርጋላችሁ። ዓለማዊ ሰዎች፣ በዓለም ላይ ያላችሁ ሰዎች ግን አንድ መልአክ በፈጣሪ ስልጣን የተሰጠው መልአክ ግን ለአንድ ሰው ሊተባበር አይችልም ትላላችሁ። ግን እናንተ በየአዳራሹ ግን ሰው ላይ ጭናችሁ እጃችሁን ጸሎት ታደርጋላችሁ እንዲፈወሱ። እሱን ነው ክሊር ማድረግ ያለብን። አሁን እሱን ነው ክሊር ማድረግ ያለብን። ሮያል አየህ፣ አሁን እያወራን ያለ ነው። አንተ ሚካኤልን የት አግኝተው ነው? የት አግኝተው? ሚካኤል በሁሉ ቦታ ላይ አይገኝም። ለምሳሌ ዛሬ ሚካኤል ቀኑ ነው ስላላችሁ ሚካኤልን አታገኙትም። ባይዘው አንደርስታንድ ማድረግ አለብን። የት አግኝተው ነው ሚካኤልን? የት ነው የምታገኘው ሚካኤልን? አታገኘው። የለም የሕያዋን አምላክ ታዲያ የሕያዋን አምላክ ስለሆነ ሚካኤል በሁሉ ስፍራ ላይ ይገኛል ማለት አይደለም። አምላክ አይደለም። ሚካኤል አምላክ ነው አላልኩኝ። አምላክ የሕያዋን አምላክ ነው። ስለዚህ ሚካኤልም ከሕያዋን አንዱ ነው። እኛ ሕያው መሆን ማለት በሁሉ ስፍራ ላይ መገኘት ማለት አይደለም ብራዘር። ሁለቱ የሚገናኙ ኮንሰፕት የለውም። ሕያዋን ናቸው ማለት በሁሉ ስፍራ ላይ ይገኛሉ የሚል መደምደሚያ የሚሰጥ የመጽሐፍ ቅዱስ ሐሳብ የለም። አዎ ሕያው ናቸው፣ ምንም ጥያቄ የለውም። ግን በሁሉ ስፍራ ላይ ይገኛል ማለት ነው? በጭራሽ። የት አግኝተው ነው ሚካኤልን? ሚካኤል ቤተክርስቲያን ሄደ ስለጸለይክ ሚካኤልን ልታገኘው ልታወራው አትችልም። ሂዝ ኖት ዴር ብራዘር፣ የለም እዛ። እሺ፣ በነገራችን ላይ ትንሽ ትዕግስት ሰጥቼ ዛሬ እንደዚህ መወያየቴ በጣም ትልቅ ነገር ነው። ተነጋግረናል። አመሰግናለሁ። ሌላ ቀንም እንደዚህ እናወራለን፣ እንጠይቃለን። ማለት እኔ ኖርማሊ እንዳልዘባርቅ ነው መፈራው ነገር ያለው ስለ ባይብል ምናምን እውቀቱም ስለሌለኝ ገብቼ መዘባርቅ ስለማልፈልግ ነው። ግን መጠየቅ ማንበብ ብዙ አሁን ጽፌያለሁ። ባለፈው ራሱ በመስቀሉ ዙሪያ ራሱ ኤርሚያስ ሲናገር ምንድነው መጽሐፈ ምናምን ኢትዮጵያ ድረስ ደውዬ ጽፌያለሁ። ስልክ ተቀብዬ ምናምን በደንብ ጽፌያለሁ። መስቀሉ ከየት እንደተገኘ ምናምን የሚል ነገር እና የማወቅ ፍላጎት ስላለኝ በዓለማዊ ደረጃ በመጽሐፍ ቅዱስ ደረጃ ማወቅ ስለምፈልግ ነው። ለማንኛውም አመሰግናለሁ። እሱን በጣም ነው አፕሪሼት የምናደርገው። በጣም እንወዳሃለን። ለዚህ ነው ወንድምነት በአንተ ተስፋ የማይቆርጠው። ማለት ሁል ጊዜ ስትመጣ እንደ አዲስ ነው ማለት ነው። በእኔማ ተስፋ አልቆርጥም ይለኛል። ምኑ እንደሆነ ግን አይገባኝም። እኔ ይገባል። የእውነት ስለምወድህ ነው። የእውነት ሮያል እኔ ሌሎች መጥተው ከሚለብጡኝ ያንተ ያው አሁን እንኳን ብዙ ትንሽ ቀንሳል አንዳንዴ እንጂ ያኔ በተከታታይ የምሰድበኝ ያንተ ያ ስድብ ከእውነተኝነት ልብ የወጣ ነው። ምክንያቱም ስድብ ነው ወይ ከእውነተኛ ልብ የወጣው ለብትለኝ፣ ኦኬ ስድቡን አይደለም የማየው። አንተ ቅድም እንደተናገርከው እውነትን ትፈልጋለህ፣ ቅድም ወንድምነት እንዳለ ማለት ነው። እግዚአብሔርን ትወዳለህ፣ እውነትን ትፈልጋለህ። እንደነዚህ አይነትን ሰዎች ነው እግዚአብሔር እኔ በዚህ 27 ዓመት በጌታ የሆንኩባቸው ዘመናት ውስጥ ያየሁትኝ ሮያልዬ እንዳንተ እንደኔ አይነቱን ሲነጫነጩ፣ ሲሳደቡ፣ ሲራገሙ፣ ሲደባደቡ የሚውሉትን ነው እግዚአብሔር አምጥቶ የምሕረቱን ብዛት በነሱ ላይ አብዝቶ ከበደል ከኃጢአታቸው በደሙ ቀድሶ አንጽቶ ጸጋን አብዝቶ አገልጋይ የሚያደርጋቸው እና አልጠራጠርም ይሄን ወንጌል አንተ ነገ እንደምትሰብከው ማለት ነው። ምክንያቱም አንተ የእግዚአብሔር ነህ፣ እኔ እግዚአብሔር ነኝ። ምድርና ሞላ የእግዚአብሔር ናት። ሮያልን የሰራው ማንም የለም። የአማኑኤል እጆቹ ስራ ነህ፣ ፍጥረቱ ነህ። ለዚህ ነው አየህ ቀደም ወንድምነት እንዳለ ውስጥ ነፍስ ትፈልገዋለች ጌታ እና ግን ደግሞ ይሄ በሚሆንበት ሰዓት ላይ ደግሞ የማይፈቅድ ዓለም አለ ማለት በዚህ ዓለም ላይ የወደቀ ክፉ የመናፍስት ሰራዊቶች ይህንን እውነት ይህንን ጌታ ይህንን የወንጌል እውነት እንዳንፈልገው በተለያየ ነገር ያመነጫጭቁናል። በወደቀው ባህሪያችን ላይ ተገልጠው በአንድም በተዘዋዋሪ መንገድ በስውር የሚሆን በግልጥ ይቃወማል። አንተ ወደ ጌታ እንዳትመጣ የዚህ የወንጌል ብርሃን እንዳይበራል ማለት ነው እንጂ አሁን ኢየሱስ ክርስቶስ ለሮያል አሳፍሮት ነው አይደለም። ወንጌል አሳፍሮ ነው አይደለም። ኦኬ እንደ እውቀቴ አናሳ ነው ብለህ ልትል ትችላለህ። እውቀት ግን ሞር የመጽሐፍ ቅዱስ እውነትን እያወቀ በምትሄድ ሰዓት ላይ ስለ ጌታ ያለህ መረዳት እየበዛ በሚመጣ ሰዓት ላይ እምነትህ በሱ ላይ ጽኑ ይሆናል። እመነኝ አልኩ። የዛሬው ተሳዳቢ ቅዱስ ጳውሎስ ያለው ማለት ነው አሳዳጅና አንገላች
ምንም ተሳዳቢ እንኳን ብሆን ሳላውቅ ስላደረግኩት ምሕረትን አገኘው ይላል ጳውሎስ። እንዳንተና እንደኔ ተሳዳቢ ነበር፣ አንገላች ነበር፣ አሳዳጅ ነበር፣ ይበሳጭ ነበር፣ ይቆጣ ነበር። ሰዎችን እስጢፋኖስን ሁሉ እስከ መግደል ድረስ ሄደበት ይህንኑ መንገድ ሲቃወም ነው። ግን ያ የሚቃወመው መንገድ ግን እሱ ውስጡ የሚፈልገው መንገድ እንደሆነ ግን አላወቀም። ደማስቆ ላይ ግን ሲደርስ ተገናኙ እና አሁን ያንተ ደማስቆ የቱ ጋር እንደሆነ አናውቅም። ግን ጌታዬ ኢየሱስ ክርስቶስ እንደሚያገኘ ፍለጋህም አንተ ጽኑ ስለሆነ ትሰማለህ። የመካከልም የሚያበሳጨን ነገር ቢኖር ማለት ነው እና ብራዘር እኔ ከፈለግ ከዚህም በፊት እኔ እንኳን ሳይሆን ሌሎች ናቸው ብሎክ ያደረጉ። ባለፈው ላይም እንደዚህ እንትን ስትል ካልሆነ በስተቀር አላደርግም እና እወዳለሁ። ሮያልዬ እወዳለሁ። ጌታ ኢየሱስ ክርስቶስ ደግሞ እኔንም አንተንም ዓለሙን ሁሉ የወደደበት መውደድ ያው ታውቀዋለህ፣ የመስቀል ላይ ሞት ማለት ነው። የመስቀል ላይ በጣም ጊዜው ከባድ ነው የምታውቀው። እኔ ለምሳሌ እኔ የምኖርበት ሀገር ቶም ክሩዝ የሚባለው የአሜሪካን አክተር ታውቀዋል። ሳይንቶሎጂ የሚባል እምነት አምጥቷል እና እንደውም ዴቪድ ቤካም ራሱ ሳይንቶሎጂ እምነት ውስጥ አልገባም ብሎት በዚህ ምክንያት ተጣልቷል። እና ጊዜው ያስፈራል ታውቃለህ። አሁን እኛ ስንዝናና የምታየው ነገር ሁሉ ያስፈራል። እና ሳይንቶሎጂ የሚባል እምነት መጥቶ አሁን እዚህ እምነት ውስጥ የኔ ጓደኛ ገባ። እግዚአብሔር ምስክሬ ነው፣ መቤቴን ነው የምልህ። ስለዚህ እንደዚህ ኧረ ይህ ነገር እንዴት ነው ምናምን ትላለህ፣ ገባ ትደናገጥና ግን ደግሞ ፈጣሪን ታስባለህ አንዳንዴ። ኧረ ምንድነው ወደ ፈጣሪ ሲዞር እንበል ምንድነው ጎበዝ ምናምን ትላለህ። እና አመሰግናለሁ ግን ልጠይቃቸው ማለት ሁል ጊዜ ከመሰዳደብ እስኪ ልጠይቃቸው። እኔ ሰው ልጅ አይደለሁም እንዲህ ለምንድነው ግን መሰዳደበው ሁል ጊዜ ብዬ ልጠይቅ ነው ዛሬ የገባሁትኝ። አመሰግናለሁ መልስ ስለሰጣችሁኝ። እጠይቃለሁ፣ ሌላም ጊዜ እጠይቃለሁ። አንተን ግን ስለ ትዕግስትህ አደንቃለሁ፣ ስለ ትዕግስትህ አደንቃለሁ። እንደኔ የተናገረ የለም እውነትህን ትዕግስትን አደንቀዋል። ሮያልዬ ችግር የለው። ከቻልክ ፍቃድ ከሆነ እኔ ፍቃደኛ ነኝ። በውስጥ መጻጻፍ እንችላለን። ፎሎ ባክ መልሼ እላለሁ። ጓደኛ ያርግ ያለውኝ አሁን ከፍቃድ ከሆነ ማለት ነው መጻጻፍ መደዋወል እንችላለን። ግን እንዳልከው ነው፣ ዓለም ወደ ጥፋቷ እየሄደች ነው። የዘመን ማለቂያ ላይ ነው ያለ ነው። እንደኛ እኮ እዚሁ ኢትዮጵያውያን እኮ እየቀለደ እኮ እየሳቀ ሮያል አይተዋል አይደል? ፍቅር ሲዝም ብሎ ያለ የሆነ ጣትና ጣቱ እንደዚህ እያርገፍና ምናምን ነገር እኮ እያለ ያውን ልብስ ሰርቶ አርማ ቀርጾ ደወል ይዞ ተከታዮች ሁሉ አሉት እኮ እንደ አቅሚቲ ማለት ነው። እና በዓለም ላይ የሆነ ያለው ነገር አሁን ያልከውም አይነት የሆሊውድ ፊልሙ አክተሩ እሱም የመሰረተው ከዚህም በፊት የተመሰረተ ከዚህም በኋላ የሚመሰረት በጣም ብዙ ዲመኒክ የሆነ በአጋንንት የሚመሩ ወደ ጥፋት የሚሄዱ ነፍሳቸውን ለሰይጣን የሸጡ ስንቶች አቀንቃኞች ተነስተዋል አሉ። ገናም ከዚህም በኋላ ይበዛሉ። በዚህ መካከል ግን ጥበበኛ ሰው ወደ እግዚአብሔር ነው መመለስ ያለበት። እኔ ከዚህ የበለጠ እንደውም ይህንን አሁን እንዳልከው ማለት ነው። አየህ እሱን አየህና አይ ወደ እግዚአብሔር ሰብሰብ ማለት አለብን አልክ። አየህ ውስጥህ እግዚአብሔርን መፍራት አለ። ጌታን ትፈልገዋለህ። አንተ እንደውም እግዚአብሔር ምስክሬ ነው፣ እውነተኛ አገልጋይ ነው፣ ሰባኪ ነው የምትሆነው። እግዚአብሔር ሲያመጣ የወንጌሉን ብርሃን ሲበራልህ ምን እየሆነ ነው ብሎ የሚለውን እግዚአብሔር ልክ የኮምፒውተር በተን ሰው ክሊክ ሲያደርገው ኮምፒውተር እንደሚከፈት እግዚአብሔር የውስጥ ማንነትን ሲነካ እኔ እኮ እምነቴን አሁንም ቢሆን ባለውበት እምነት ጠንካራ አይደለሁም። ገብቶሃል አይደለ? ስለዚህ መጽሐፍ ቅዱስ ማንበብ እንዳለብኝ ይገባኛል። መጠየቅ እኔ ደግሞ የምጠላው ነገር ምን ታውቃለህ? እከሌ ጴንጤ ነው እከሌ ሙስሊም ነው ብሎ ስድብ አልወድም። ማለት በቃ ስድብ ምልህ መሳደብ ሳደባለሁ ምናምን እናገራለሁ፣ ግን ያንን ነገር አልሸሽም። ግድ የለም እየተሳደብኩም ቢሆን እስቲ ለወቅ ምናምን የሚል ባህሪ ያለኝ በተፈጥሮ የአንድ ነገር እስከ ጥግ የማወቅ ባህሪ ስላለኝ ማለት ነው። ስለዚህ አሁን ጉድ ነው እኮ የምትለው። ስለዚህ አሁን አንተም የሰለጠነው ሀገር ስለምትኖር ታውቀዋል ምን አይነት መንፈስ እንደገባና ምን እንደሆነ። እንዴ አንተ አንድ ቦታ ላይ ወንድ ልጅ ሲገባ አንድ ቦታ ለመዝናናት ሲገባ ተቀይሮ እንደ ውሻ መሆን እፈልጋለሁ ብሎ ሰንሰለት አንገቱ ላይ አስሮ ባር የሚጠጣበት ሀገር ሲኖር ምን ትላለህ? እኔ ውሻ ነኝ እና ሲጠጣ ወው እያለ ሲጠጣውን የኢትዮጵያ ያሉ ሰዎች ቢነገር ያምናሉ። ስለዚህ ይህም ሁሉ ያ ደግሞ ምን የመሰለ መኪና ቆሞ ኮትና ሱሪውን ለብሶ ወርዶ እንደ ውሻ ተንበርክኮ እየገባ እንደዛ ሲል እና ይሄ ነገር
ጊዜው ያስፈራልና በጣም እስቲ በጥያቄ ማወቅ ምናምን በሚለው ነው። አመሰግናለሁ። ግን አንተም ብዙ ተናግሬያለሁ። ቴንኪው በጣም ለሰጠኝ ነገር አመሰግናለሁ። ቴንኪው ሮያል ተባረክ። በቃ በምትመጣ ሰዓት ላይ ከመጣ እናወራለን። ግን መጽሐፍ ቅዱስን አንብብ። በቃ መጽሐፍ ቅዱስ ካለ ብራዘር ስራን እየሰራህ ጤንነትን እየጠበቅ መጽሐፍ ቅዱስን አንብብ። በቃ መጽሐፍ ቅዱስ እግዚአብሔር ከግንባራችን በታች 2 በግራና በቀኝ ከአፍንጫችንና ከግንባራችን ስር አይን የሚባል ተክሎልናል። በየትኛው መጽሐፍ ቅዱስ ሺህ ጊዜ ማለት ጴንጤ ግን እንደማልሆን ነው የምነግርህ። አንተ ለዘለዓለም እስከ ዓለም ፍጻሜ ጴንጤ አልሆንም። እኔ ሮያልዬ እኔ እንደውም በሕያው ጌታ ፊት ልንገርህ፣ አንተ ወደ ክርስቶስ መንግስት መጥተህ ሰባኪ ባትሆን እኔ በእውነት ያኔ ሐሰተኛ ሆናለሁ አልኩ። አንተ ለክርስቶስ ወንጌል ሰባኪ ነው የሚያደርገ እግዚአብሔር። ደግሞ እጸልይልሃለሁ፣ እመነኝ አልኩ። በእግዚአብሔር ልጅ ፍቅር ስር ስትወድቅ ምን ሆኜ ነው ኤርሚ ግን ያኔ ብለህ የምትልበት 822 ሰው እየሰማ ነገር አለው። እንደዚህ ብለው የሚሉ ናቸው በልባቸው ክርስቶስን የሚወዱት እንዳንተ አይነቶች አይደለም ነው ገደል። አሁን የፈለግከውን ተማል መቤቴን ነው የምልህ። ልክ የፈለግከውን ይችላል። አልሆንም መቼም እኔ ጴንጤ አልሆንም። ግን ከመጠየቅ ወደኋላ ልል እጠይቃለሁ፣ እረዳለሁ ምናምን። ግን መቼም ጴንጤ አልሆንም። I like this word በጣም ነው የምወደው። እንዲህ ስትል በጣም ነው የምወደው። ለምን እንደው ታውቃለህ? አንተ የለየልህ ጴንጤ ስለምትሆን ማለት ነው። ይሄን ቃል ግን እንዳትረሳው፣ ይሄን ቀን ግን እንዳትረሳው። እንዳፍ ያድርግልህ ለአንተ። እኔ ግን ኮንኩኝ አዘበኝ። እኔ ኦኬ በቃ ያ ጊዜ ሲደርስ አንተ ማድረግ ያለብህ በቃ ፍለጋህን የዓለም አንደኛ በበለጸጋ ሀገር ላይ ነው የምትኖረው። የምታየው ነው፣ ታነባለህ፣ የተማርክ ሰው ነህ፣ ታስተውላለህ፣ አገር መምራት ትችላለህ፣ ቤተሰብ መምራት ትችላለህ። የምታየውና ስትወጣ ስትገባ የምታየው ነገር ለዓይን የሚያስጠላ ለጆሮ የሚቀፍ ነገር ነው። በዓለም የሚታየው በዓለም የሚሰማው በቅርብ በርቀት በሃይማኖት ቤት በፖለቲካው በዓለም ላይ የሚሆነው ነገር በጣም እጅግ አስፈሪ እጅግ አስደንጋጭ የሆኑ ነገሮች በላይ በሰማይ ላይ የሚታዩ ምልክቶች ወደዚህ ዓለም እየመጣ ያለ ተብሎ የተባለ አሁን ባለፈው ከዚህ ፕላኔት ጋር ይጋጫል ተብሎ የተባለ ሳይንቲስቶች የተናገሩት የሆነ ስንት ኪሎ ሜትር ርቀት ያለው የሚሸፍን የተባለ አለት ነገር መሳይ ነበረ። በቃ ዓለም ሁሉ ተሳቆ ማለት ነው። ሳይንቲስቶቹ ጨንቋቸው። ኦኬ እንደነኛ ነገሮች አንዳንዶቹ ላይ እያመለጡ ከዚህ ምድር ጋር ሁሉ የሚጋጩበት ሩቅ አይሆንም። ታዩታላችሁ፣ የሚታይ ነው፣ እየሆነም ያለ ነገር ነው። ዓለም ሁሉ ይጨነቃል። በቃ እቺ ዓለም ወደ ጥፋቷ እየሄደች ነው። አንተ ደግሞ ውስጥህ አሁን ሮያልን የሚያወራ ነገር ውስጥህ እውነትን ትፈልጋለህ። ለዚህ ነው ንጭንጭ የሚያደርግ። ይሄ ደግሞ ጥሩ መንፈስ እኮ ነው። መነጫነጩ ጥሩ መንፈስ ነው። እኔ በእግዚአብሔር መንግስት ውስጥ በዚህ በመንፈሳዊ ዓለም ላይ መቼም ቢሆን በአንገቴ ሰይፍ ይግባ ነው ብዬ የምልህ መድኃኒዓለም ዕድሜን ያሳጠረው ምናምን ነገር እመቤቴ ምስክረች ብለው ያሉ ሰዎች ናቸው። ብሞት በዘሬ አይግባ ብለው ያሉ ሰዎች ናቸው ዛሬ ሰባኪ የሆኑት። በዘሬ ኢየሱስ ክርስቶስ የሚባል በዘሬ በትውልዴ አይነገር ብለው ያሉ ሰዎች ናቸው ዛሬ ሰባኪ የሆኑት። ብራዘር አንተ ጉዳዩ አልገባህም። ሮያልዬ እንዴ ጉዳዩ አልገባህም። የገባህ ቀን እኮ አልኩ። እያንዳንዱን ከዳር እስከ ዳር ጥጋ ሲዘህ ነው የምትናገረው። የለየልህ ሰባኪ ነው የምትሆነው። እግዚአብሔር እንደነኛ አይነቶችን ሰዎች ነው የሚጠራው። ወዴት እኔ በነገራችን ላይ ምን አለ መሰለህ፣ በተፈጥሬ በጣም ኦራተር ነኝ፣ በጣም ተናጋሪ ነኝ። ተናግሮ ማሳመንም እችልበታለሁ። በጣም ተናጋሪ ነኝ። ደንቀፍቀፍ እንኳን አይደለም ስናገር። ግን አሁንም እነግርሃለሁ 100% ጴንጤ አልሆነም። የሀገራችን ልጅ ምን እንደሚባል ታውቃለህ አይደል? በዚህ እንለያይ። እህል ከሆነ ይጠፋል፣ ሽል ከሆነ ይገፋል ይላሉ አይደል? እስቲ እናየው። እሺ የተናገርከውን የተናገርኩት እህልና ሽል መሆኑ እናየዋለን ማለት ነው። አንተ ግን የእግዚአብሔርን ቃል ማንበብንና መጽሐፍ ቅዱስን ደግሞ እንደዚህ እውነትንም መጠየቅን ፈልግ ብራዘር። አይ መጠየቅን በቃ ማለት ለምንድን ነው ይህ ሰው ሁል ጊዜ ስናገረው ስንሰድበው ምን ስለው እንደዚህ ትዕግስት የሚያበዛው ለምንድን ነው? ስለዚህ እስቲ እኔም ደግሞ ይሄ ነው የሚለውን ልጠይቀው። እኔም የሰው ልጅ ነኝ፣ ምን አለ በትዕግስት ብጠይቀው ብዬ ነው ዛሬ የገባሁት። ስለዚህ እኔ በጣም ነው የምወደው በእውነት በጊዜው ጌታ ፊት ሳልዋሽህ በጣም ነው የምወደው። ተወደኛለህ ግን አንተ
እኔ በተአምር አልጠላም። እኔ በእውነት ለመነጋገር እኔ አልጠላም። እኔ እናንተ ኢየሱስ ክርስቶስን እንወደዋለን። እኔ ወደዋለሁ ጌታዬን። አንተ ትወደዋለህ? እንዴት ነው? ድብና አድርጌ ነው የምወደው። ለዚህ እኮ ነው ያሳብቅብሃል እኮ የምልህ እኮ ለዚህ ነው ሮያልዬ። አየው ድብና አድርገህ ነው የምትወደው። ማንን? ኢየሱስን። እኔን ትወደኛለህ ብዬ ስልህ ድብና አድርጌ እወዳለሁ አላልከኝም። ከእኔ ይልቅ ኢየሱስን ትወዳለህ። ደግ አደረግ። ድብና አድርገህ ነው የምትወደው ጌታ። ይሄን የሚፈለገው በቃ እኔ እሱስ እኔ እናንተን ይወደናሉ ተብለን ብንጠየቅ ኢየሱስ ሮያልን ይወደዋል? ምን አልከኝ? ጌታችን ኢየሱስ ክርስቶስ አንተን ይወዳል እንዴ? ባይወደኝ ክብሩን ሁሉ ከዛ ክብር ወርዶ ለእኔ ይሞትልኝ ነበር እንዴ? በቃ ይሄ ነው የተፈለገው ብራዘር። ታዲያ አንተና ኢየሱስ እኮ ትዋድ፣ አንተም እሱን ድብና አድርገህ ትወደዋለህ፣ እሱም እንደዚሁ ይወዳል። ስለዚህ የሆነ መስመር ነው፣ መስመር ላይ እስክትገባ ድረስ ነው። መስመር ላይ ለመግባት ደግሞ ፍለጋ ላይ ነህ። ፍለጋ ላይ ሳይሆን እኔም ስለ አንዳንድ እርምቱ እየወሰድኩ ነው። እርምት እየወሰድኩ ማለት ትንሽ ዘለፍ የሚለውን አማርኛዬን ትንሽ ስርዓት ማስያዝ፣ እንደገና ደግሞ ገባ በዓለም ላይ ያለው ነገር ደግሞ በጣም ጽንፍ ውስጥ እየሄደ ስለሆነ እነዚህ ነገሮች እንዴ አንተ ሰውዬ ምልክት እየሰጠ እኮ ነው። ያው ጓደኛ ሳይንቶሎጂ ምነት ገባ አንተ ኧረ ተው ምናምን አንተ ደግሞ አንተ ጌታ ጋር ነው የምትመጣው። እመነኝ አልኩህ ሮያልዬ። ከፈለክ አንተ ሰውዬ እንደዚህ አትበለኝ ብለህ ምንም ተጣልተንም ልንሄድ እንችላለን። ነገ ብትመጣ መልሼ አስገባለሁ። ወንድሜ ነህ፣ ጌታ ምስክር ነው አልኩህ። አንተ ጌታን እንደምትወድ ያሳብቅብሃል እኮ። ድብና አድርጌ ነው እኮ በቃ እንደዛ ነው። እሱ ነው የተፈለገው። ታዲያ እኛ ጌታን የማይወድ ኦርቶዶክስ አለ ግን እኔ እኮ በጣም እኮ ግራ የሚገባኝ ይሄ እኮ አባባል እንዴት እኛን እኮ በጣም እኮ ነው እግዚአብሔርን የምንወደው እኮ። ግን ምንድነው መሰለ አሁን አንዳንድ ጊዜ የሰው አመለካከትና በተለይ ስፔሻሊ የድሮ ሰዎች አመለካከት ጋር እየተጋጨ ነው። ገባ? የድሮ ሰዎች ሚካኤል አምላካቸው ነው፣ ገብርኤል አምላካቸው ነው ምናምን ገብረ መንፈስ ቅዱስ አምላኬ፣ ተክለ ሃይማኖት አምላኬ ስለሚሉ እምነት እውቀቱ ስለሌላቸው በዛ አይን እያያችሁ ነው እንጂ እኛ እየሰለጠን እኮ የኦርቶዶክስ እምነት ተከታዮች እኮ በገባ እንደኔ ማያነበው ራሱ አይደለም ያነቡት ማያነበው እኮ እናውቃለን እኮ አምላካችን ምን ያክል እንደምንወደው ኢየሱስ ክርስቶስ ለኛ የከፈለው መስዋዕትነት እኮ እናውቃለን እንዴ። አዎ እሺ ሮያልዬ፣ ገና ስለአንተ ብትናገር ጥሩ ነው። ሌላውን ተው። እኔ አሁን አንተን የማወራህ ያንተን ያህል የሚፈልገው አምላኩን የሚፈልግ ሰው አለ ማን የለም ብዬ ባልልም፣ ግን ስንቱ አምላኩን ይፈልጋል። ስለ አምላኩ ለመስማት እንኳን ትዕግስት የለውም። በፍጹም አይታገስም። አቁም ነው ብሎ የሚለው ጨዋታ ወሬ ቀይር ነው ብሎ የሚለው ያንተን ነው መስማት እንፈልገው። ቴንኪው ወንድምነት የምትለው ካለ በና እንጨርስ ወገኖች። የሚጣውንም ወንድም እሺ፣ አመሰግናለሁ በጣም እሺ። ቴንኪው ሌላ ጊዜ መጥቼ እጠይቃለሁ። ኤርሚያስ እሺ፣ ሁላችሁንም ኤርሚያስ ብዬ እንደውም የጠራው ዛሬ ነው፣ ገርሞኛል። ቴንኪው ብራዘር፣ ግድ የለም እሺ። አጋብዛለሁ። ቴንኪው